እንቀጥላለን። ብዙ ጉዳዮች እናነሳለን። አብራችሁን ሆኑ። እንቀጥል። እንግዲህ አንዱ እንድንነጋገር ምክንያት የሆነን የዛሬ ዝግጅታችንን በተወሰን በአንጓ እንከፍላቸውና በጉዳዮች አድርገን እናወራለን። አንዱ በቢቢሲ የተሰራው ሪፖርት ነው። ብዙ አነጋግረዋል ወይ? እሱም ራሱ ሊያከራክር ይችላል። በበቂ መጠን ትኩረት ተሰጥቶታል ወይ? አሁን ያው ብዙ ግድያ፣ ብዙ ፍጅት፣ ብዙ አይነት መፈናቀል፣ ብዙ መጎሳቆል ስላለ ለዜናዎች በቂ ትኩረት እየተሰጠ ነው ወይ የሚለው ያነጋግራል። ይሄኛው ግን ፌርሊ ደህና የሚባል ሽፋን ያገኘ ይመስላል። የዚህ በአማራ ክልል በአገዛዙ ጦር በሴቶች ላይ የተፈጸመውን የመድፈር ወንጀል በተመለከተ ማለት ነው። በሺዎች የሚቆጠሩ ሴቶች በአገዛዙ ወታደሮች መደፈራቸውን የሚያሳይ ሪፖርት ወጥቷል። እሱ አንዱ የከፋ የሰብአዊ መብት ጥሰት እንደመሆኑ መጠን እሱን እናነሳለን። አንድ በሁለተኛው ክፍል ደግሞ በሂውማን ራይትስ ዎች የወጣ በኢትዮጵያ ውስጥ የከፋ ጦርነት ከመከሰቱ በፊት ዓለም አቀፉ ሕብረተሰብ ጣልቃ እንዲገባ የተጠየቀበት ተማጽኖ አለ። እሱንም እናነሳና የጦርነት ስጋት በተመለከተ አሁን ያሉትን ነገሮች እናነሳለን። ከዛም በፊት የቀረቡ ማሳሰቢያዎች አሉ። ኦፍኮርስ እነሱን እዛ ውስጥ ሁሉ አካተን እናያቸዋለን። ወደ መጀመሪያው የቢቢሲ የጥናት ዘገባ እንመለስና ሪፖርቱን በተመለከተ በተለያዩ ቦታዎች የሰጣቸውን አስተያየቶች ተመልክቻለሁ። በማህበራዊ ድረገጾችንም ስለምከታተል ግን አንድ ጥያቄ ላንሳ እዚህ ላይ ወታደሮች በኢትዮጵያ ከዚህ ቀደም በትግራይም እንደተመለከትነው በሌሎች የኢትዮጵያ አካባቢዎችም እንዳየነው አሁንም በዚህ ሪፖርት እንደተነሳው የሴቶችን ገላ የጦር ሜዳ የማድረግ ተደጋጋሚ ድርጊት አለ። ምን ስለገባቸው ነው እነዚህ ደፋሪዎች ሴቶችን ማጥቃት ህብረተሰቡን ምን ያደርጋል ብለው ስለሚገምቱ ነው ይህን የሚያደርጉት? የእነሱን ማይንድሰት ለመረዳት መሞከር አንዱ ማድረግ ያለብን ነገር ነው ብዬ ነው ማስብ። ምንድነው ማሳካት እየፈለጉ ያሉት ይህን በማድረግ የሚለውን ብናነሳ አብሮ ኦፍኮርስ የሰብአዊ መብት ገጽታውንም እንደዚሁ ልታየው ትችላል። ቴንክ ዩ ቴዲ። የቢቢሲ ፎከስ ኦን አፍሪካ ልክ ይሄ ሪፖርት ከወጣ በኋላ በማግስቱ የእንግሊዝኛው ፕሮግራም የሬዲዮ ፕሮግራማቸው ላይ ኢንተርቪው ነበረኝ እና ተመሳሳይ ጥያቄ ነው የጠየቀችኝ ጋዜጠኛዋ እና ጥያቄው አንድ የጨመረችበት ነገር ምንድነው? ኢትዮጵያ ለጦርነት አዲስ አይደለችም። ብዙ ዓመት ብዙ ጊዜ ኢትዮጵያ ውስጥ ጦርነቶች ተካሂደዋል እና ምን ስለተፈጠረ ነው? አሁን ምን ገጥሟችሁ ነው ኢትዮጵያ ውስጥ ያሉ ግጭቶች ሴቶችን በሁሉም እድሜ ክልል የሚገኙ ሴቶችን እንደ እነሱን ማጥቃት እንደ አንድ ይሄ የዊፐናይዜሽን ኦፍ ሬፕ የጾታዊ ጥቃትን እንደ ጦር መሳሪያ የተወሰደበት ነገር ለምንድን ነው የሚል ጥያቄ ነበር ያነሳችልኝ እና ይሄ እውነትም ኢትዮጵያ ውስጥ ብዙ ጦርነቶች ተካሂደዋል፣ ብዙ ግጭቶች ተካሂደዋል። እንዲህ አይነት ሪፖርት እንዲህ አይነት ነገር ገጥሞን አያውቅም። እውነት ለመናገር ማለት ጭራሽ ባልነበሩት ጦርነቶች ውስጥ ወሲባዊ ጥቃት አይፈጸምም እያልኩ አይደለም። ሊፈጸም ይችላል። ብዙ ወታደሮች በየቦታው ሲንቀሳቀሱ ብዙ ነገሮች ይሰራሉ። ግን ሆን ተብሎ ወታደሩ የተላከበት አካባቢ ላይ ያለው ማህበረሰብ በዚህ መንገድ የማጥቃት እንደ አንድ የማጥቂያ ስልት ግን ተወስዶ አያውቅም። ስለዚህ ልክ በአዳዲሶቹ ጦርነቶቻችን ላይ የድሮን ቴክኖሎጂን እንደተጠቀምነው ሁሉ ጾታዊ ጥቃትን እንደ አንድ አዲስ የማጥቂያ ስልት ነው ተይዞ የተመጣው። ይሄ ዝም ብሎ የሚሆን ነገር አይደለም። እንዲህ ያለው ነገር የሚፈጠረው ብዙ ጊዜ አንዳንድ ሪፖርቶችን የዩኤን ሪፖርትን ሁሉ እያየው ነበረ ለቢቢሲው ኢንተርቪው ስዘጋጅ እና የብዙ ሀገሮች ጦርነት ውስጥ ብዙ ጊዜ እንዲህ ያለ ነገር የሚከሰተው ማንነት ተኮር የሆነ በጣም ጥላቻ በሌላኛው በምትፋለመው አካል ማህበረሰብ በኩል የከረረ የጥላቻ በትርክት ላይ የተመሰረተ አንዳንድ ጊዜ የመጠፋፋት እና በዛ ማህበረሰብ ውስጥ ለረጅም ጊዜ የማይጠፋ ሽብር፣ አንዳንዴ የአካል ጉዳት፣ ወታደር ሊቆስል ይችላል፣ ብዙ ሰው ሊሞትብህ ይችላል፣ ሰዎች ሊፈናቀሉ ይችላሉ።
እንዲህ አይነቱ የጾታዊ ጥቃትን እንደ የጦር መሳሪያ አድርጎ መጠቀም ግን ብዙ ጊዜ ለብዙ ዓመት እዛ ማህበረሰብ ውስጥ የማይፋቅ ጠባሳ ነው። ቪክቲሟ ያቺ የምትደፈረው ሴት ብቻ አይደለች። ብዙዎቹ በትግራዩ ጦርነት ጊዜ ከተደፈሩት ሴቶች አንደኛ በሺዎች የሚቆጠሩ ናቸው። ኤንድ እስካሁን ድረስ አንደር ዶኪመንትድ ነው። በደንብ ዶክመንት አልተደረገም ሙሉውን። በነገራችን ላይ በቅርብ እንኳን የወጣ አንድ ሪፖርት ነበር። በትግራይ አንድ ተቋቁሞ የነበረ የጀኖሳይድ ጉዳዮችን እንዲያጠራ የተቋቋመ ቡድን በጣም ሰፊ ዳታ ወስዶ ያስቀመጠው ቁጥር በሌሎች ጉዳዮች ላይ ብዙ ጊዜ ከሚጠቀሱት ጋር ለየት ያሉ እንትኖች አሉት። እዚህኛው ላይ ግን በጣም እንዳልከው ነው። በቃ በጣም አንደር ዶኪመንትድ፣ አንደር ሪፖርትድ፣ አንደር እያልክ ልትሄድ የምትችለው አይነት ነው የተቀመጠው ቁጥር። በመቶ ሺዎች ነው የተቀመጠው። በጣም በጣም ከባድ አሻራ የሚያሳርፍ ነገር ነው እንዳልከው። ቀጥል። አዎ፣ አንደኛ አንደር ዶክመንትድ የሚሆንበት ምክንያት ከባህላችንም የተነሳ ሴቶች በዚህን ያህል ቁጥር ባላቸው ወታደሮች ልጆቼ ፊት፣ ባሌ ፊት፣ ቤተሰቤ ፊት እንደዚህ አይነት መንገድ ተዋርጄ ተደፈርኩ ብሎ መናገር የቀጣይ ህይወታቸውን የልጆቻቸውን ሁሉ ቀጣይ ህይወት የሚያበላሽ ሆኖ ስለሚታሰብ ብዙ ጊዜ እንዲህ ያሉ ነገሮችን የመሸፈን እዛው እንደ ገበና የመቁጠር የባህል ጫና ስላለብን ለዚህ በሁለት ሶስት የተሰሩ ዶክመንተሪ ፊልሞች አይቻለው በትግራይ በአማራ ክልል በተደረጉ ጾታዊ ጥቃቶች ላይ እና አንዳንድ ቦታ እንደውም አንድ ጥሩ ምሳሌ በዚሁ ልነግርህ፣ አዲስ አበባ ስልጠና ሰጥ ነበረ። በዓለም አቀፍ የተባበሩት መንግስታት ስታንዳርድ የጾታዊ ጥቃቶች በተለይ በግጭት ወቅት የሚፈጸሙ ጾታዊ ጥቃቶች እንዴት ነው ኢንቨስቲጌት የሚደረጉት፣ መረጃ እንዴት ነው የሚሰበሰበው የሚለው የራሱ ጋይድላይን አለው። እዛ ላይ ከትግራይ ክልል፣ ከአማራ፣ ከአፋር፣ ከተለያዩ ክልሎች የመጡ የሰብአዊ መብት ተመራማሪዎችን ለነሱ ስልጠና ሰጥ ነበር እና አንድ ከጎንደር የመጣች የሰብአዊ መብት ላይ የምትሰራ ሴት ያካፈለችኝ ኤክስፒሪየንስ እያለቀሰች ነው ቴዲ የነገረች። ድርጊቱ የተፈጸመው በአማራ ልዩ ኃይሎች ነው። የወሲባዊ ጥቃት የተፈጸመባቸው ሴቶች እዛው የክልሉ ሴቶች ናቸው እና የእነሱን ኬስ ሰብስባ ነገሮች በተረጋጉበት በሰላም ጊዜ ፋይሎቹን ይዘው እንደ ድርጅት እዛው የአማራ ክልል የሚመለከተው የመንግስት ባለስልጣናት ጋር ሄደው ጉዳዩ ለእነዚህ ሰዎች መከሰስ አለባቸው፣ ጥቃቱን የፈጸሙት ወታደሮች እዚሁ አሉ፣ የልዩ ኃይሉ አባላት ናቸው እና ለፍርድ መቅረብ አለባቸው ሲሉ እነዚህ የተሰጣቸው ምላሽ አርፋችሁ ተቀመጡ፣ ለሀገር ደህንነት እየተዋጋ ያለን ሰራዊት በጾታዊ መድፈር መክሰስ አገርን ማዋረድ ነው፣ አርፋችሁ ተቀመጡ ነው ያሏቸው። ስለዚህ ይሄ ምን መልስ ይሰጠናል? የጾታዊ ጥቃትን የጦር መሳሪያ አድርጎ መጠቀም እንደ አንድ ስልት እላይ ድረስ ተቀባይነት ያለው መሆኑን ጠቅላይ ሚኒስትሩ ፓርላማ ውስጥ ጭምር የእኛ ሰዎች በእንደዚህ አይነት ድርጊት ነው የተፈጸመባቸው፣ የእነሱ ደግሞ በሰው ነው የተደፈሩት፣ ስለዚህ ብለው ንጽጽር ጭምር የሰሩበት እና ይሄ ዝም ብሎ ተራ ኢንሲደንት አይደለም። ይሄ በድሮን አንድን አካባቢ ሰላማዊ ህዝብን ከማጥቃትም የከፋ ያንን ማህበረሰብ ዲሁማናይዝድ የማድረግ ከሰውነት ተራ የማውጣት ብዙዎቹ ሴቶች የኤችአይቪ ኤድስ ቫይረስ ፖዚቲቭ ሆነዋል ከዚህ ጥቃት በኋላ። ራሳቸውን የሰቀሉና ራሳቸውን ያጠፉ ሴቶች አሉ በመርዝ። ይሄን ለሰውም አልናገርም፣ ፍትህም አላገኝም፣ እንደዚህ ተደፍሬ መኖር አልችልም፣ ባሌ ፊት እንደዚህ ሆኜ መቅረብ አልችልም ብለው ራሳቸውን ያጠፉ እናቶች አሉ። በዚህ አይነት አስገዳጅ ሁኔታ ውስጥ ትግራይ ውስጥ የተወለዱ፣ አማራ ክልል ውስጥ በእንደዚህ አስገድዶ መድፈር የተወለዱ መዓት ህፃናቶች አሉ። ስለዚህ ይሄ የአንድን ማህበረሰብ ቀጣይ የተረጋጋ ሰላም ህልውናውን፣ የቤተሰብን፣ የማህበረሰብ መሰረትን ሆን ተብሎ ለማናጋት እንደ አንድ ስልት የተወሰደበት ሁኔታ ነው የምታየው።
እንደ ትሬንድ በደንብ ደግሞ በቃ አዋጪ ስልት ተደርጎ መወሰዱን የምታየው አልቆመም። ከትግራዩ ጥፋት ከትግራዩ ላይ ከተፈጸመው ወንጀል ያገዛዝ ስርዓቱ ትምህርት አልወሰደም፣ አጥፊዎችን አልቀጣም፣ ጉዳዩ እንዲጣራም አላደረገም። ያንኑ አይነት ወንጀል ይሄ በዓለም አቀፍ ወንጀል አሁን በቅርብ ጊዜም በወጡት እንትኖች የአራቱንም የጄኔቫ ፕሮቶኮሎች የጄኔቫ ኮንቬንሽንን የዋር ክራይም የሚያቋቁሙ ተብለው የተዘረዘሩት የወንጀል አይነቶች ውስጥ ጾታዊ ጥቃትን እንደ ጦር መሳሪያ ስልት መጠቀም አንድ ወንጀል ነው እና ይሄንን ወንጀል ሆን ተብሎ ማህበረሰብን ቴሮራይዝ ለማድረግ ለማሸበር ሰቆቃ ውስጥ ለመክተት እና ደግሞ ሪቬንጅም አለው ውስጡ። አንድ መንደር ትሄዳለህ፣ ወንዱ በጠቅላላ በእነዚህ አካባቢዎች ሄዷል። አሁን እዚህ የቢቢሲ ሪፖርትም ላይ ባልሽ ወንድምሽ እዚህ ቤት ውስጥ ፋኖዎች መጥተው ያውቃሉ ወይ? የፋኖ አባሎች ናቸው ወይ? ኢንተሮጌሽን ነው እና ቶርቸር የቶርቸር ባህሪ ያለው መረጃ አምጡ ብለው ከዛ በኋላ ነው የሚደፍሯቸው እና ይሄ አንድም ማህበረሰብ ለማዋረድ የሰቆቃ ህይወቱ ከጦርነት በኋላም እንዲቀጥል ለማድረግ እንደ ስልት ያገዛዝ ስርዓቱ የተጠቀመበት መሆኑን ነው ሪፖርቱም የሚያሳየው። በነገራችን ላይ የቢቢሲ ሪፖርት ምናልባት ከተፈጸመ ከሚባለው ጠቅላላ ጥፋት ሩቡን ሊሆን ይችላል በቁጥር ደረጃ ራሱ የተገለጸው በአማራ ክልል ብቻ እንኳን። የሚገርም ቅድም ጨረፍ ያደረካት አልነበረም ለማለት አይደለም ይሄ ነገር ብለሃል። ልክ ነው። አንዳንድ ነገሮች እኮ ይኖሩና ግን በሆነ ምክንያት የስቴት ፕራክቲስ እንዳይሆኑ ይደረጋል። ከተፈጸሙም የአልፎ አልፎ አጋጣሚ ይሆናሉ፣ ይወራሉ፣ ምን ይላሉ። አንድ የስነ ቃል ጥናት አነብ ነበር ሰሞኑን። የምስራቅ ጎጃም ገበሬዎች ፖለቲካዊ ግጥሞች እንዲህ የሚል አንድ ወዳጅ ልኮልኝ የስነ ቃል ነገር እንደምወድ ስለሚያውቅና ገበሬዎቹ ከጥንት ጀምሮ እስካሁን በሚገጥሟቸው ነገሮች ላይ የጻፏቸውን ነገሮች ነው የሚጠቃቅሰው እና አንድ ቦታ ላይ ምንድን ነው ማሳይን ማን አርሶት ሚስቴን ማን ተኝቷት አይሉም ቀን የከፋለታ ይደረጋል ሁሉም ይላል እና አሚን የሆነ ቦታ እንደ እንትን የሚታወስ እንደ ክፉ ቅዠት የሚታወስ ነገር ሆኖ ሊሆን ይችላል። ግን እኔ በዘመናዊ ዋርፌር በተለይ ወደዚህ ደግሞ ከመጣ ከ1940ዎቹ ወዲህ ባለ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ እንደ አንድ ሬዥም እንደ አስተሳሰብ እንደ ስርዓት እንደ ግንዛቤ ከተፈጠረበት ጊዜ ወዲህ ባለው በተካሄዱ ጦርነቶች ውስጥ እነዚህ ነገሮች ሆን ተብሎ ሲደረጉ ነው ያላውቅም። ይሁን ተብሎ በቃ አንድን ማህበረሰብ በዛ መልኩ መምታት ወታደሮች አያረጉም እያልን አይደለም። ግን እንደ ስልት በአደባባይ ብሌሲንግ ሲሰጠው ያየንበት ጊዜ ግን እኔ አላስታውስም። ያንን ያደረጉ ሲቀጡ ቢያንስ ይሄ ነገር ትክክል አይደለም፣ አንቀበለውም፣ በዚህ መከሰስ አንፈልግም ሲሉ ነው እንጂ የምናውቀው ስርዓቶቹ አደባባይ ላይ ወጥተው አብይ አህመድ እንዳረገው ምን ይገርማል፣ ሴቶች እኮ በወንድ አካል ላይ የተደፈሩት እኮ ነው የሚሉ ምን አስደንዲስ ነገር አለው። ከዛ በኋላ እኔ የትኛውም ወታደር በተሰማራበት ቦታ ሁሉ ሴቶችን የመድፈር ፈቃድ በአብይ አህመድ አግኝቷል ብዬ ነው የማስበው። ያ ትክክል አይደለም ተብሎ ማብራሪያ አልተሰጠበትም፣ እንዳልከው ህግ አልወጣለትም፣ የፍትህ ስርዓት ተካሂዶ ቅጣት ሲፈጽም አልታየም። እሱ የሰጠው ብሌሲንግ እስከዛሬ ድረስ እየሰራ ነው፣ ወደፊትም ይቀጥላል። እሱ አንድ የመቅጫ መንገዱ ነው። አብይ በእውነት ያስተዋወቀን ሌሎች የጦር መሳሪያዎችም አሉ። ከዚህ በፊት አንስተናቸው እንደሆነ አላውቅም። አሁን እኔ ቴሌ የጦር መሳሪያ ይሆናል ብዬ አስቤ አላቅም። መብራት ኃይል የጦር መሳሪያ ይሆናል ብዬ አስቤ አላቅም። መድኃኒት የጦር መሳሪያ ይሆናል ብዬ አስቤ አላቅም። ሌሎችም እንደዚሁ ነገሮች አብይ አህመድ ወደ ጦር መሳሪያነት የቀየራቸው ብዙ ነገሮች አሉ። ከነዛ መካከል አንዱ ይሄኛውንም በደንብ በቃ በየቦታው የጦር መሳሪያ አድርገው ህብረተሰብን ለመቅጣት እየተጠቀምበት ያለ መሆኑን እንመለከታለን እና በጣም አሳዛኝ ነገር ነው ይሄ። ጥሩ ነጥብ ነው ቴዲ። አንዱ ያነሳኸው ነገር እነዚህ መሰረታዊ የሆኑ አቅርቦቶችን በመከልከል አንድ ማህበረሰብ ሳፎኬት በማድረግ ለእኔ ጠላት ለሚለው አካል የሚሰጠውን ድጋፍ በዚህ መንገድ አሳጣለሁ የሚል በጣም አደገኛ የሆነ
አሜሪካኖቹ ኢራቅ ላይ የሞከሩት ጋዳፊን እንትናን ሳዳም ሁሴንን ለመጣል በነበረው ትንቅንቅ ውስጥ ለኢራቅ ህዝብ የሚሄድ መድኃኒት ባህር ላይ እንዲሰምጥ አድርገዋል አሜሪካኖች። ህዝቡ መድኃኒትም ሁማኒታሪያን ኤድም ከቀረበለት እየወጣ ሰልፍ ያደርግ ነበር እሱን በመደገፍ እና ይሄ የመጨረሻው በቃ የሰይጣን ኢንሂውመን ስትሆን የምደርስበት ደረጃ ነው። እና አንዱ ኢትዮጵያ ውስጥ በቅርብ ጊዜ ባሉ ግጭቶች ውስጥ ማህበረሰብን መቅጣት በረሃብ በመድኃኒት ሕክምና በመከልከል እነዚህን መሰረታዊ አቅርቦቶች በመከልከል ሰፈር እንዲያደርግ ህመሙን እንዲሰማው እና የአገዛዝ ስርዓቱን ሰሚት እንዲያደርግ ባጭሩ እና የማይደግፈውንም ህዝብ አብረህ የመቅጫ መንገድ ነው። እዛው ወለጋ ውስጥ እኮ ሽኔ በብዛት ይንቀሳቀሳል ተብሎ ለአመት ለ2 ዓመት ያለ ኢንተርኔት ያለምን ክልሉን ይዞ ብዙ ጩኸት ይጮህበት የነበረ ወቅት ነው እና የአገዛዝ ስርዓቱ የአብይ አስተዳደር ማህበረሰብን በስቃይ መቅጣት አንዱ ይሄ ሽብር የመንዛትም የማሸማቀቅም የማዋረድም ከሰው በታች የማውረድ እና በዚህ መንገድ ተቀናቃኞችን አሸንፋለሁ ብሎ የሚያሰላ ሰው መሆኑን በብዙ መንገድ እየደጋገመ ነው ያሳየን። ከዚሁ ጋር የሚተሳሰር ያው ወደ ሌላኛው ጉዳያችን በዛው እንድንሻገር ሰሞኑን ከተከሰቱ ነገሮች አንዱ ይሄ የሃይማኖት ተኮር ጥቃት ነው። ያው ሃይማኖት የማንነት አካል ነው። ሰው እንደ የምርጫው የትኛው ማንነቱ መገለጫው እንደሆነ ይወስናል። ግን ሰዎች በእምነታቸው ምክንያት ጥቃት ሲደረግባቸው ዋጋው ከዛው እኩል ነው። ምንም ልዩነት አለው ብዬ አላምንም። ማንነት ተኮር ጥቃት ነው ይሄም እና ለምንድን ያነሳሁት አገዛዙን ስታየው ወደዚህ ወደ አስጊው ወደ ጦርነቱ ጉዳዮች ከመሻገራችን በፊት አገዛዙን ስታየው የሚቆምርበትን መንገድ በተመለከተ አስተያየት እንድትሰጥ ፈልጌ ነው። በኦኤልኤ በኩልም ሆነ በሌሎች ይሄ መንግስት ድርጊት ነው እየተባለ ነው። አንድ የሃይማኖት ተቋማት ጉባኤ መግለጫንም አይተህ የጻፍከውንም ተመልክቻለሁና ምን ለማድረግ እየሞከረ ነው? ደስፐሬት ከመሆን የሚያደርጋቸው ነገሮች ናቸው ወይስ የሚጠብቀው ምላሽ አለ ወይ? አሁን ይሄንን ሰራዊቱ ቅድም ካነሳነው ነገር ጋር እንዲያያዝ ብዬ ነው። ሰራዊቱን እንዲደፍር ግሪን ላይት ይሰጣል። በአደባባይ ፓርላማ ሳይቀር ተናግሮታል ብለናል። ጀነራሎቹ ደግሞ የሚያወሩት ከዛ የባሰ ነው። ቅድም እንደጠቀስከው ዘገባም ሲቀርብ ስርዓት ያዙ ይባላል። ሪፖርትም ሲወጣ ካለኛ ፈቃድ እንደዚህ አይነት ነገር እንዳይወጣም ይላል አገዛዙ። ቤዚካሊ ለፍትህ ምንም ኢንትረስት የለውም። በምላሹ ምን ይጠብቃል? ያንን ካረገ በኋላ ህብረተሰቡ ሪሊ ሰብሚት ያደርግልኛል ብሎ ይጠብቃል ወይስ እየሞከረ ነው እድሉን? አንድ ሁለተኛ ደግሞ ይሄ የዚህ የሃይማኖት ተኮር ጥቃት ላይ የሃይማኖት ተቋማት ጉባኤ የሰጠው መግለጫ አምታችነት አገዛዙ ምን ለመፍጠር እየሞከረ ምን ውስጥ ለመሸሸግ እየሞከረ እንደሆነ ይነግራል። ሁለቱን እስቲ እናንሳለን። እሺ፣ የመጀመሪያው ላይ እንደውም አንድ ሪሰንትሊ አገር ቤት ካሉ ሚዲያዎች እና ከሰብአዊ መብት ድርጅቶች ጭምር አሁን ለደህንነታቸው ስል ሚዲያዎቹን እና ድርጅቶቹን መጥቀስ እቆጠባለሁ። በጾታዊ ጥቃት ዙሪያ ላይ በተለይ ግጭት ባለባቸው አካባቢዎች አንደኛ ምንም አይነት ምርመራ እንዳታደርጉ፣ ሁለተኛ እስካሁን አንዳንድ ቦታ ሄደው የተንቀሳቀሱ ሚዲያዎችንም የሰበሰባችሁትን ማስረጃ በአስቸኳይ አምጡ፣ ምንም አይነት ሪፖርት እንዳታወጡ የሚል ቀጭን ዛቻ፣ ማስፈራሪያና እንትን ለተወሰኑ ሚዲያዎች በደህንነት ቢሮ በኩል ከመንግስት የተሰጠ ትዕዛዝ ነው። ድርጊቱን እንደውም ለአንዳንዶቹ ምንድን ያላቸው ድርጊቱን ማንም ቢፈጽሙ የሻዕቢያ ሰራዊት እንኳን የፈጸማቸውን ጾታዊ ጥቃቶች እንዳታወጡ፣ ምክንያቱም ምዕራቡ ዓለም የኢትዮጵያን መከላከያ ሰራዊት ለመወንጀል ስለሚጠቀምበት
ይሄ የአንዲት ኢቢኤስ ላይ ብርቱካን የምትባል ልጅ ኬዝ በጣም እንትን ያደረገ እሱን ተከትሎ ከዛ በኋላ ለደህንነት ቢሮ የተሰጠው ትዕዛዝ የሰብአዊ መብት ድርጅት ይሁን ሚዲያ ይሁን ኢትዮጵያ ውስጥ እንዲህ ያለ ሪፖርት እንዳይሰራ እና ኢትዮጵያ ውስጥ ያሉ የሰብአዊ መብት ድርጅቶች ቁጭ ብለው ነው ቢቢሲ ይህን ሪፖርት ያወጣው። ምክንያቱም መረጃው እንኳን ቢኖራቸው መግለጫ ማውጣት አይችሉም። አሁን ኢትዮጵያ ውስጥ የተባበሩት መንግስታት ትግራይ ላይ የጀመረውን አማራ ክልል፣ ሌሎች ቦታዎች ሊያደርግ የነበረውን በገለልተኛ አጣሪ በኢክሪ እሱ እንዲቆም የተረባረቡበት ነገር በአገር ውስጥ ሚዲያዎች እና ሰብአዊ መብት ድርጅት ሊወጣባቸው ስለነበረ ይሄንን ትልቅ ገበና የመሸፈን ርብርብ ላይ ናቸው እና ይሄ የሚያሳይህ ድርጊቱን ማስቆም አይደለም ዓላማው፣ ነገ ሊያስከስሳቸው የሚችለውን የሚሰበሰቡትን መረጃዎች ማጥፋት ላይም የአገዛዝ ስርዓቱ ስራዬ ብሎ እየሄደበት ነው ያለው እና ይሄ እንዲህ ያለውን ድርጊት እኔ ምናልባትም ሰው አርፎ በቃ ለታጣቂ ኃይሎችም ለምንም ድጋፍም እንዳይሰጥ ምንም እንዳይል ሽብር ውስጥ ከተው እያንዳንዱ ሰው አሁን ልጄ ትደፈርብኛለች፣ ባለቤቴ ትደፈርብኛለች እያለ የቅዠት ህይወት ቀንና ሌሊት ሰላም አጥቶ እንዲያድር ሆን ተብሎ የተፈለገበት ሰራዊቱ እንዲፈራ አውሬ ነው፣ ምንም ነገር ከማድረግ አይመለስም ከነካችሁት የሚል እሱን መልእክት ነው ማስተላለፍ የፈለጉት። የዚህ የሃይማኖቱ ነገር ሁለት ነገር ነው የሚታየኝ ቴዲ። አንዳንድ ጊዜ አብይ በአንዳንድ ጉዳዮች ይሄ አደጋዎችን ማንፋክቸር አድርጎ ራሱ ድርጊቶቹ ተፈጥረው ከዛ አዳኝ ሆኖ የሚመጣባቸው ክስተቶች አሉ እና አዳኝነቱም ዝም ብሎ የሆኑ ሰዎችን አውግዞ ምናምን እንትን ያደርጋል እና በየቦታው ብዙ መረጃዎች አሉ። ወደፊት ሪፖርቶቹ ይወጣሉ። በፋኖም በሽኔም ስም የታጠቁ ከዚህ በፊት የራሱ የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በነበሩበት ጊዜ ይሄ አርቲፊሻል ፀጉር እያጠየለቁላቸው የተወሰኑ ወጣቶችን ልክ የሽኔ ቡድን አባል እያስመሰሉ እርምጃ የሚወስዱ ኃይሎች አሉ እና በትዕዛዝ ነው ብዙ ጊዜ ወይ ከማዕከላዊ ፖለቲካው የህዝብን ትኩረት ለተወሰነ ጊዜ በሆነ ጉዳይ ላይ ሆልድ አድርጎ ለመያዝ መደዳውን ሰዎች ሊገደሉ ይችላሉ። የከረዩ አባገዳዎችን ግድያ፣ የበቲን ግድያ ምናምን ስትመለከት እያንዳንዱ ኢንሲደንት ዝም ብሎ የሚፈጠሩ ክስተቶች አይደሉም። የአገዛዝ ስርዓቱ በእነዚህ ሰቆቃዎች ውስጥ የሚዘጋጅበት ወይ የሚሰራው አንዳንድ ነገር አለ። አሁን እንግዲህ የኦርቶዶክስ ቤተክርስቲያንን ማዋረድ፣ በዚህ ደረጃ ስጋት ውስጥ መክተት እና ከተቻለም ግጭቱ በሙስሊም እና ክርስቲያን ማህበረሰብ መካከል እንዲሆን ማድረግ ሌላው የትኩረት አቅጣጫ መቀየሪያ አድርጎ አብይ ለሌላ የፖለቲካ አጀንዳ ሊጠቀምበት ይችላል። አንድ ሁለተኛ ምላሽ ቢኖር ለምሳሌ አንዳንድ ጊዜ ሆን ብለው ምን ያደርጋሉ? የሆነ ቦታ የሆነ ግጭት ይፈጥሩና ለዛ ግጭት እዛ አካባቢ ተጠቅቻለሁ ብሎ የሚያስበው ማህበረሰብ ምላሽ ሊሰጥ ሲነሳ ወዲያው የኮማንድ ፖስት አካባቢው ላይ ያውጁና ወደ ሙሉ አፈና አካባቢውን ይቀይሩታል እና አደጋውንም የሚፈጥሩት እነሱ ናቸው። ከዛ በኋላ የኮማንድ ፖስቱ የመሰብሰብ የመንቀሳቀስ ሁሉ መብትህን ይገድብና ለአገዛዝ ስርዓቱ ፉል ፓወር ይሰጠዋል። ምክንያቱም ብዙ ጥቃቶች እንዳይደርሱ ለመከላከል ስል ወታደር አሰፍራለሁ፣ ልዩ እንትን ይኖረኛል ነው እና እንደዚህ ያሉ ነገሮች ይሄ ምርጫ በተለይ ከተካሄደ እስኪያልፍ ድረስ ተመሳሳይ ብዙ ኢንሲደንቶች ይኖራሉ ብዬ ነው የማስበው። እንደውም ቢችል የተወሰኑ ቦታዎች ላይ ሆን ተብሎ በሚፈጠሩ ግጭቶች አገሪቷን እንደገና ይሄ ለአማራ ክልል አውጆት የነበረው የ10 ወር የተራዘመ ስቴት ኦፍ ኢመርጀንሲ አይነት ነገር የስቴት ኦፍ ኢመርጀንሲ ሊያሳውጅ የሚችል ሁኔታን በመፍጠር
ለሱ ምላሽ ደግሞ ሙሉ የመሰብሰብ ነፃነት፣ የመደራጀት ነፃነት፣ የመንቀሳቀስ ብዙ ነገሮችን የማድረግ እንቅስቃሴን የሚገድብ የአስቸኳይ ጊዜ አዋጅ ሁኔታ ውስጥ አገሪቷን ለመክተትም የተዘጋጀ ይመስለኛል እና ከዛ ጋር አያይዤ ነው የማየው እነዚህን የሃይማኖት ጥቃቶች። ምርጫው ላይ ካሄድ የመቻል እድሉ ይሰፋል በአንተ አሰስመንት? እስካሁን ባለው ምንድን ነው ግምት? እኔ ምርጫው በወቅቱ ቢያንስ በወቅቱ ይካሄዳል የሚል ግምት የለኝም። ራሱም አሁን በዚህ በሰሞኑ የምርጫ ቦርድ አጀንዳውን ሲያቀርብ ምናምን የአብይ ድራማ ምርጫውን ልክ እንደሚፈልገው አድርጎ ነው የተናገረው። ያለፈውን ምርጫ ላይ ሲጀመር አካባቢ ልክ እሱ ምርጫውን እንደሚፈልግ አድርጎ ራሱን ያቀርብና ከዛ ኤክስተርናል ፋክተርስ አስገደዱኝ እንጂ እኔ ምርጫ በወቅቱ ነው ማድረግ የምፈልገው የሚል ጨዋታ አይቀይርም አይደል? የተለመደ ልክ ይህን ስሰማ ወደኋላ ያለፈው ምርጫ ነው ያለፈው ምርጫ ገና ምርጫው መካሄድ አለበት የለበት የሚባል ነገር ሳይመጣ እሱ ምርጫው እንደሚካሄድ እንደውም እኔ ምርጫው እንዲካሄድ እፈልጋለሁ ግን ምርጫ ቦርድ ኮቪድ ነው ምናምን ነው እንደዚህ ያሉኝ ምናምን እያለ እና የበቀደሙም ስክሪፕት ያንኑ ስክሪፕት ነው ይዞ የመጣው። የምርጫ ቦርዷን ሴትዮ ይዞ መጥቶ በቃ መንግስት ምርጫ እንደሚፈልግ ምርጫ እንደሚካሄድ እና ተቃዋሚዎች እንዴት ሀገሪቷ ሰላም በሌለበት ምርጫ እናደርጋለን ሲሉ እሱ ዶኖ ነው ሀገሩ ሰላም ነው እሷም ወጣ ምንም ምርጫ የሚያውከን ነገር የለም እንደውም አሁን ዲጂታል እናደርገዋለን ሁሉ እያሉ ነው እና አንድ አይነት ስክሪፕት ነው ይዞ የሚመጣው። ግን መሬት ላይ ግን ሆን ብለው እየሰሩ ያሉት በተቻለ መጠን ምርጫው ላልተወሰነ ጊዜ እንዲራዘም እና ፉል ኮንትሮል እስኪኖራቸው ድረስ። ከምርጫው በፊት የተለመደው ነገር ምንድን ነው? ጠንካራ ስጋት የሚሆኑብህን አካላት ማጽዳት ነው። አንድ ዓመት የምርጫ ቅድመ አንድ ዓመት ምርጫ ጽዳት ነው። ተቃዋሚ የምትለው ያን የሚያደረገው እነ ልደቱን እነ ጀዋርን እነ እስክንድርን ስጋት የሚላቸውን አጸዳ። በእነሱ ምክንያት ኦሮሚያ ክልል ብዙ ጠንካራ ተቃዋሚ ፓርቲዎች ቦይኮት አደረጉ። የሚፈለግ ነበረ። ያጫሉ ግድያ ሆን ተብሎ ለዚሁ የምርጫውን የስጋት የሆኑትን ኃይሎች ለማጽጃ የተከሰተ ኢንሲደንት ነው። ቅድም እንዳልኩህ አደጋውን ማንፋክቸር ታደርጋለህ፣ ከዛ ቴራፒውን ትሰራለህ እና አሁንም እንደዚህ የጽዳቱን ነገር ጨርሶ እንደሚያጨረብር ያውቃል፣ በጉልበት እንደሚያሸንፍ ያውቃል። ግን ያም ሆኖ ስጋት የሚሆኑ አካላትን ከጨዋታ ውጭ ማድረግ ካልቻለ ምርጫውን ያራዝመዋል ብዬ ነው የማስበው። እሺ፣ ወደ በሂውማን ራይትስ ዎች ወደ ቀረበው ተማጽኖ እና የጦርነትን ስጋት በተመለከተ እንሻገር እና አሁን እንግዲህ አንዱ አይ ቲንክ መነሳት ያለበት ነገር ቶታል ሴኪሪታይዜሽን ኦፍ ፖለቲክስ ነው አይደል? ጀነራሎቹ በየዕለቱ እየወጡ እያወሩ ነው። በቃ ሚሊታራይዝድ ሆኗል። የሲቪሎቹ እንደውም ጠፍተው አሁን በቃ እየተቀባበሉ ጀነራሎቹ ናቸው እያወሩ ያሉት። ይሄ ብዙ ገጽ ያለው ነገር ስለሆነ በደንብ እናወራው። አንዱ በዚህ ደረጃ አገዛዙ አንዴ ብርሃኑ ጁላ አሚን ጌታቸው ጉዲና ኦር በተለያየ እዝ ውስጥ ያሉ እነ መሐመድ ተሰማም ሌሎችም እንደያሉበት ክልል ኦሮሚያ ያለው ኦሮሚያን ሸኔን አጠፋለሁ አጥፍቻለሁ ላጠፋ ነው ይላል። ይሄኛውም ይመጣል ፋኖን ደምስሻለሁ ልደመስስ ነው እደመስሳለሁ ይላል። ያው እንደዛ ስለሚያደርጉ ነው። ትላንት አጠፋ ነው ይሉና አሁን በሚቀጥለው ይመጡና 30% ቀርቶ ነው ይላሉ። በሚቀጥለው ደግሞ ትልቅ ችግር ሆነብን ሰላም አጣን ምናምን ይላሉ። የተናበበ አይደለም ነገራቸው። ስለዚህ አሁን ጀነራሎቹን ወጥተው እንዲናገሩ እያደረገ ነው ራሱ ሶዛት አሁን ያልከውን ስሜት ለመፍጠር ወይስ የሚያሳይህ የስቴት ስትራክቸር ብሬክዳውን አለ? የትኛው ነው ለአንተ ስሜት የሚሰጥ? ለእኔ ስሜት የሚሰጠኝ ማህበረሰቡን ለቀጣዩ እልቂት ለማዘጋጀት በደንብ በመንግስት በተጠና ሁኔታ ጀነራሎቹ እኮ አልበቃ ብለውት የቤተ መንግስቱ ፊሎሶፈር የሚባለው የአዲስ አበባ ዩኒቨርሲቲ መምህር ዶክተር ጌታ ዳኛቸው እንግዲህ ብርሃኑን በዛ ደረጃ የዘለፈ ሰው ጫካ ገብቶ እንደገና የትምህርት ሚኒስተር ሆነ ያለ ሰው ወታደራዊ ልብስ ለብሶ
መንግስት መንገዱን ሳያመቻችለት በራሱ ብድግ ብሎ ተነስቶ ወይ እዛ ያሉ ሰዎች ጋብዘውት አይደለም የሚሄደው። ስለዚህ እንትን ነው እያለማመዱን ነው። እኔ ምንም ቅድም እንዳልከው የተለወጠ ስክሪፕት የለም። የትግራዩ ጦርነት እኮ ሰው ከሰሜን ዕዝ መጠቃት ነው የሚጀምረው። እኔ ከዛ አልጀምርም፣ ከዛ በፊት ነው ጦርነቱ የተጀመረው ምለው። ሁል ጊዜ እየወጡ የሚነገሩት ነገሮች ወደዛ ወደማይቀረው ጦርነት እንደምንሄድ በቃ አሁን ይሄ ጀነራሎቹ ወጥተው አብይ የማይስማማበትን ሀሳብ ወጥቶ የሚናገር ጀነራል የለም። እንደውም በስብሰባ ላይ በእርግጠኝነት የሚሏቸው ወጣችሁ እነዚህን አቋሞች እኔ ብቻ መናገር የለብኝም፣ በየተገኘው አጋጣሚ ሁሉ አቋማችን በዚህ ጉዳይ ላይ የማይናወጥ መሆኑን እንዲህ ያሉ እርምጃዎች እንደምንወስድ ማህበረሰቡ በስነ ልቦና በምንም እንዲዘጋጅ ቀድማችሁ ተናገሩ ብሎ ግሪን ላይት እንትን የሚያደርገው ራሱ አብይ ነው እና አንዳንዶቹ እሱ የተናገረውን ነው የሚደጋግሙት። ስለዚህ ይሄ በመንግስት ስልጣን በሃይራርኪ ውስጥ የሆነ መዛነፍ ኖሮ ወይ ያፈነገጠ ወይ እንደ ልቡ የመናገር ነፃነት ያለው ሰው ተፈጥሮ አይደለም ጀነራሎቹ እንትን የሚያደርጉት። የተጠና ስክሪፕት ነው። ግን ወታደሮቹ በዚህ ደረጃ ወጥተው መናገራቸው ግን ከዛ በኋላ አገዛዙ የሲቪል መንግስት ነኝ ብሎ ለማውራት የሚችልበትን ገጽታ በገዛ ራሱ እያፈረሰ አይደለም ወይም ሌሎች መናገሪያ ምርጫዎች ቢኖሩት ይሄን ይመርጥ ነበር ወይ የሚልም ጥያቄ ስላላል። አዎ ትልቁ ነገር ግድ አለ ወይ ነው። አንተ ምንስ ብለህ ብትፈርጀው በመጀመሪያ እንደው ስልጡን የሆነ ወታደራዊ እንትን ባለበት ሀገር እኮ ማንም ወታደሮቹ እኮ ቲክቶከሮች እኮ የሆኑበት ሀገር እኮ ነው። ጀነራሎቹ አሁን አምባሳደሮች ሳይቀሩ ቲክቶከር ሆነው ታብታብ አርጉ ማለት ነው የቀራቸው። እነ ዲና ሙፍቲ ቲክቶክ ላይ አንድ ሲኒየር የሆነ አምባሳደር ቁጭ ብሎ በቃ ፎሎ አርጉ ሼር አርጉ ምናምን ማለት ከጀመረ በቃ ጀነራሎች እኮ ፌስቡክ ላይ የጦርነቱም ወቅት ላይ አየህ ሚዲያው የአገዛዝ ስርዓቶቹ ሚዲያዎች አሁን የኢትዮጵያ ቴሌቪዥንም ፋና ምንም ሌብል ተደርገዋል። በኢትዮጵያ ሕዝብ በመጣው ስርዓት ሁሉ እንትን ናቸው። ስለዚህ ሰው ብዙ ሰው እንደማይሰማቸው እነዚህን ሚዲያዎች እና ብዙ ሰው ሲሪየስ ላይ አይወስዳቸውም። ስለዚህ ርብርብ ላይ ናቸው። ባገኛችሁት መንገድ ሁሉ በቃ ስልካችሁንም እየከፈታችሁ በተገኘው ፕላትፎርም እዚህ ተናገሩ እያለ ነው። ተናገሩ እያለ እሱን ማለት እኮ ነው። አሁን እንትን ምንድን ነው ህብረተሰቡ እንዲፈራው መፈለጉ እርግጥ ነው፣ ትክክል ነው ያልከውን ነገር እቀበለዋለሁ። ማሸበር እንደሆነ ግቡ ዛት እጨፈልቃችኋለሁ፣ እንዲህ ያደርጋችኋለሁ፣ እንዲህ እያደርጋችኋለሁ እያለ ነው። ይሄ ግን ትላንትና የነበረውን የትርክትና የፕሮፓጋንዳ የበላይነት በማጣቱ ወይ በትርክትና በፕሮፓጋንዳው ግንባር በመሸነፉ ምክንያት የገባበት የተስፋ መቁረጥ እርምጃ አይደለም ወይ? አይደለም። እሱ ምንም ጥያቄ የለውም። ግን ደግሞ ብቻዬንም አይደለሁም ነው። አየህ ይሄ የዋን ማን ሾው ብቻ ሳይሆን ው ጀነራሉም ኮሚትድ ነው፣ ኮሎኔሉም ኮሚትድ ነው። እየወጡ ልክ የራሳቸው እሳቤ አድርገው የምሁራን ድጋፍ ያለው ለማስመሰል ሁሉንም እየወጡ እንዲናገሩ የሚያደርገው እኔ ብቻ አይደለሁም ለዚች ሀገር የምሞተው እንትን እንግዲህ እንደ መንግስቱ ኃይለማርያም አንድ ጥይትና ምናምን የሚለው እንትን ለማንኛውም ሊያሳይ የፈለገው እነዚህ ሁሉ ኃይሎች ያመኑበት ወታደሮቹ ጀነራሎቹ ኮሚትድ ናቸው። ምንም አይነት ነገር ቢመጣ ሰባብረው ጥሰው ለመውጣት ዝግጁ ናቸው የሚለውን ነው እና የሚዲያ ፕሮፓጋንዳው መክሸፉን ዲፕሎማሲው መክሸፉን ማሳያ ነው። ግን ምርጫ የለውም። ሌላ የተሻለ ምርጫ ቢኖረው ኖሮ የድህረ ሚዲያ ኮሪደሮች እና በየጥጋ ጥጉ አታገኛቸውም ነበር እነዚህ ባለስልጣናቶች። ግን ሌላ ምርጫ የላቸውም እና እንትን ውስጥ ችግር ውስጥም ያሉ ይመስለኛል። የክራይሲስ እንዳለ ነው የምታየው። ይሄ ወጥ የሆነ ሶሊድ የሆነ አምባገነንም ሆኖ በራሱ የሚተማመን መንግስት ኢቭን ቃል አቀባይ ማንም ወታደር እንደውም እንደ ዲሲፕሊን ወጥቶ በዚህ ጋር እየሄድኩ ነው፣ በዚህ ጋር ገሌን ልወር ነው ምናምን እያለ መግለጫ አይሰጥም። አንድ የመከላከያ ቃል አቀባይ ይኖራል፣ አንድ የመንግስት ቃል አቀባይ ይኖራል። በእነሱ በኩል ብቻ ነው መረጃ የምትሰማው።
እነዚህ ሰዎች ግን ደስፐሬት የሆነ አንታመንም የሚል የፌለር እንትን ውስጥ ስላሉ በብዙ በጩኸት እንትን ለማድረግ የወሰኑ ይመስለኛል። አንድ ጀነራል ዛሬ በዜና ዘገባ የተመለከትኩት ነው። የማህበራዊ ሚዲያው የራሱን የቻለ ጦር ሜዳ ሆኖብናል ብሎ ተናግሯል። እና አሁን ያልከውን የሚያጠናክር ነገር ነው። በጣም ተቸግረዋል። የከፋ የቅቡልነት ደፊሲት ገጥሟቸዋል። ግን አንድ ሴም ታይም ደግሞ ፍርሃትና ሽብር መፍጠር ይፈልጋሉ። ስለዚህ በሙሉ አቅማቸው ለመሰማራት ጥረት እያደረጉ ነው። ግን አንድ ፓተርን እናንሳ እዚህ ላይ። አሁን ቅድም የዳኛቸውን አስነዋሪ ድርጊት አንስተሃል እና ዳኛቸው ያው ራሱን ለቤተ መንግስት ዕቃነት ካስረከበ ቆይቷል። ግን አንደኛ የሀገሪቱን አማጽያን ሪፕሊኬት ያደርጋል አብይ አይደል? ለምሳሌ ፋኖ አለ አይደል? የራሱን ፋኖዎች ይፈጥርና ወንጀል ያስፈጽማል። እነሱ ናቸው የሚያስብል ወንጀል ያስፈጽማል ምናምን። በኦሮሚያም እንደዚሁ ተመሳሳይ ነገር ያደርጋል። አሚን እነዚህ ኃይሎች ምንም አይነት ጥሰት አይፈጽሙም ለማለት አይደለም ይሄንን የምለው፣ ግን አገዛዙ ይሄን እንደሚያደርግ በተደጋጋሚ የታየ ነገር ነው። እዚህ ጃልመሮን ኢንተርቪው ባረኩበት ጊዜ የጠቀሳት አንዲት ነገር ነበረች። ጋቸና ሲርና የሚባል ቡድን አብዮት ጠባቂ ማለት ነው አለ፣ ለውጥ ጠባቂ እንደማለት ነው አለ እና እንደ ኦሮሞ ነጻነት ሰራዊት የሚሾረቡ የሚለብሱ የሚታጠቁ የሚንቀሳቀሱ ሰራዊት መድቦ እንትን ያደርጋል ያዘጋጃል። የአብይ ሸኔዎችና የአብይ ፋኖዎች አሉ ማለት ነው ቤዚክሊ አሁን አገር ውስጥ ሰው። አሁን ይሄ መንግስት በምንም አይነት አረጋግቶ የማስተዳደር አረጋግቶ የመግዛት እንኳን ፍላጎት እና ችሎታ እንደሌለው የሚያሳይ ነገር ይመስለኛል። አንድ እሱ እንዴት ዲል እናርገው ለሚለው የምትሰጠው ሀሳብ ካለ ብዬ ነው ማለት ነው። እንዴት ዲል ይደረግ? ይሄ አረጋግቶ ማስተዳደር አረጋግቶ መግዛት የማይፈልግን አገዛዝ እንዴት ነው ዲል መደረግ ያለበት የሚለውን አንድ እሱን ያዝልኝ። አብሮ የሚያያዝ ነገር ደግሞ ፓተርን ያልኩህን ቅድም ላመጣው ስለፈለግኩ ነው። ፓርላማ ላይ ድሬዳዋ የኦሮሚያ አካል ነው አለ። አሚን ይህን ሲናገር የት አካባቢ ምን አይነት ግጭት መፍጠር እንደፈለገ ግልጽ ነገር ነው አይደል? በአደባባይ ላይ ሲናገር ሁለተኛ ከሚሴ ሄደ። ያ ፍላሽ ፖይንት እንደሆነ ያውቃል። በምንና በየትኞቹ ማህበረሰቦች መካከል ግጭት መፍጠር እንደፈለገ አያከራክርም። ዳኛቸውን ሁመራ ላከው እና ተነስቶ ሲለጠፍ አብይ በየትኛዎቹ ማህበረሰቦች መካከል ግጭት እንዲፈጠር እየሞከረ እንዳለ ግልጽ ነው። ይህንን ፓተርን እንድናነሳው ፈልጌ ነው። ምን ለማድረግ እየሞከረ ነው ያልኩ ቅድም ከዚህ አንጻር ጭምር ስለሆነ። ቴንኪዩ ቴዲ። ከሁለተኛው ልጀምር፣ ከዛ እንዴት ዲል እናድርገው የሚለው አብሮ ይመጣል። የሁለተኛው የሚገርም ነው። እኔ እንደውም የሆነ ጽሁፍ ሁሉ ጀምሬ ነበር እና ይሄ የድሬዳዋን ምስራቁን ክፍል የተነኮሰበት መንገድ፣ ወደ ከሚሴ ሄደበት መንገድ፣ ዳኛቸውን ሁመራ መላክ ብቻ አይደለም፣ የወታደር ዩኒፎርም መቼም ከመርካቶ ገዝቶ አልሄደም እና ያንን ዩኒፎርም አልብሶ ለሚዲያ እንደዛ አይነት መግለጫ እንዲሰጥ ሲያደርግ ዝም ብሎ አይደለም። የሚገርምህ የአማራ ክልል ባለስልጣናቶች ከመገደላቸው ጥቂት ጊዜ በፊት ወደኋላ ተመልሰን አብይ እዛው ከሚሴ አካባቢ ሄዶ የመጀመሪያውን መርዝ ቀብሮ የመጣው እዛ ነው። የምንሰጣችሁን በጀት ለልዩ ኃይል ማሰልጠኛ አድርጋችሁታል ብሎ አስታውሰዋለሁ። ወሎ ሄደዋል። ሟቹን ጀነራል የወረፈበት መንገድ ግን ጀነራል አሳምነው ጽጌ ነው። ጀነራል አሳምነው ጽጌን ከወረፈ በኋላ ምንድነው የሆነው? ብዙም ሳይቆይ ይሄን ተናግሮ ብዙ ሳይቆይ አብይ ይሄ እንግዲህ ብዙ ሚዲያ ላይ እንትን ብየው አላውቅም፣ ወደፊት በደንብ ሪፖርት ይወጣል። ሟቹን ጀነራል ያኔ ኤታማዦር ሹሙን ሳረን ይዞ የሩዋንዳን ጄኖሳይድ አመታዊ በዓል ሊያከብር ይዟቸው ሄደ።
እሳቸውን ይዞ ጠዋት እዛ ሩዋንዳ ጠዋት እዛ ዝግጅት ላይ ባለበት በዛ ሰዓት ሌሊት ከሌሊቱ እንደዚህ 11 ሰዓት 10 ሰዓት ጀምሮ በኢትዮጵያ መከላከያ ሰራዊት ኦራል መኪናዎች የመከላከያ ልብስ የለበሱ ግን ደግሞ ሆን ተብሎ የኦነግ ባንዲራን የያዙ ከኋላቸው ቀይ መስቀል የአምቡላንሶች የቀይ መስቀል እየተከተሉ የሚወድቅ ሰው ካለ አሻራ እንዳይገኝ የሚወድቁትን ሰዎች የሚያነሱ ሰዎች አዘጋጅተው ይሄ ከሚሴና አጣያ አካባቢ ያሉ ገበሬዎችን አስወረሩና መምታት ተጀመረ። ድንገተኛ ወረራ ነው፣ ግን የአካባቢው ሰው በጣም የታጠቀ ስለነበረ ከየቦታው እየተጠራራ የመጣበትን ኃይል መከተ። ግን ምንድን ነበር የሚደረገው? ልክ አንድ ወታደር ከነሱ ሲገደል ከባባድ መሳሪያ ነው ይዘው የመጡት። ግን ገበሬው አካባቢውን ስለሚያውቅ ጥጋጥግ ይዞ እየተኮሰ ብዙ ገደሉባቸው። ከስር ከስር ወታደሮቹን እያነሱ አምቡላንሶቹ ወደ ኦሮሚያ ክልል ይዘው ይሸሹ ነበር። ይሄን ነገር በኋላ ወደፊት ይሄን ጉዳይ የመረመረ አጣሪ ቡድን ስለነበረ ወደፊት ታሪክ ያወጣዋል። ልክ ከቀኑ እስከ ጠዋት 4 ሰዓት 5 ሰዓት ድረስ ግጭቱ እዛ አካባቢ አልተረጋጋም ነበር። የአሁኑ ማርሻል ብርሃኑ የምሳ ሰዓት ዜና እወጃ ላይ ከቢሮ ሆኖ ይሁን እዛው አካባቢ ሆኖ ይሁን ስልክ ይዞ በስልክ ለኢትዮጵያ ቴሌቪዥን መግለጫ ይሰጣል በዜና። እኔ አዲስ አበባ ነበርኩ እና አንድ ወዳጃችን ከዚህ ሊያውም ከአውሮፓ ነው የሄደው። ለጉዳዩ ምንም ቅርበትም የለውም። ግን ኢትዮጵያ ቴሌቪዥን ለዚቹ ዜና ዘገባ ሲባል ስቱዲዮ ውስጥ እንዲገኝ በአካል ተደርጎ እሱ ከስቱዲዮ ጀነራል ማርሻል ብርሃኑ ደግሞ ከጫካ ካለበት ቦታ ሆነው ዛሬ አጣዬ ላይ የተፈጸመውን ጥቃት የፈጸሙት የአማራ ልዩ ኃይሎች ናቸው የሚል መግለጫ ነው የሰጡት ሳይጣራ። እሱ መዘዝ በኋላ አጣዬ እና እዛ አካባቢ ከ9 ጊዜ በላይ ነው ከተሞቹ የተወረሩት የተቃጠሉት። ከዛ በኋላም የአማራ ክልል ሰዎች አሳሲኔሽን፣ የጀነራል ሰዓረ ግድያ፣ ብዙ ነገሮች ተከትለው መጡ እና ብዙ ጊዜ አብይ እንዲህ ያለ እንቅስቃሴ ሲያደርግ ለኢትዮጵያ ሕዝብ እንደውም ያን ሰሞን ምን ይባል ነበር? አብይ ወደ ውጭ ሀገር ሄደ ሲባል አንድ ነገር ሀገሪቷ ውስጥ ሊከሰት ነው ይባል ነበር። እና ዶንት ፎርጌት የደህንነት ሰው የነበረ ሰው ይሄ ሰው የወታደርነት ባክግራውንድ አለው። የጭካኔውን ልክ በየአጋጣሚው ለሚሞቱ ሰዎች፣ ለሚደፈሩ ሴቶች፣ ለሚያልቀው ህዝብ፣ ስለሚፈናቀለው ሰው የሰናፍጭ ታክል ግድ የሚሰጠው ሰው አለመሆኑን በብዙ መንገድ ፓርላማ ጭምር ገብቶ ቆሞ ደጋግሞ የተናገረ ሰው ነው እና ብዙ ጊዜ እነዚህ ኢንሲደንቶች ዝም ብለው የሚከሰቱ ኢንሲደንቶች አይደሉም። አጣሪ ቡድንም ወደ እነዚህ አካባቢዎች እንዳይገባ የሚከለከልበት ምክንያት አብዛኛዎቹ ግጭቶችና ጥቃቶች መንግስት ወለድ አገዛዝ ስርዓቱ ያቀናበራቸውና አንዳንድ አካባቢ ሙሉ በሙሉ ለመምታት ያኔ የአማራ ልዩ ኃይል ስጋቱ ስለነበረ ሰውየውን ጀነራሉ መምታት ነበረበት፣ ክልሉን መቆጣጠር ነበረበት፣ ማጽዳት ነበረበት። ለቀጣዩ ፍልሚያው ያን ክልል በሱ ሙሉ ቁጥጥር ስር መሆኑን እርግጠኛ መሆን ነበረበት። ስለዚህ አሁንም የሁመራውም ጉብኝት በለው የድሬዳዋን ፕሮቮክ ያደረገበት መንገድ ከሚሴ ሄዶ የዘባረቀባቸው ነገሮች በጠቅላላ ዝም ብለው የመጡ ክስተቶች አይደሉም። ሌሎች አደጋዎችን እየተሰሉ ልክ ቅድም እንዳልኩ ያጫሉ የዛ ወጣት ዘፋኝ ሞት የሀገሪቷን ፖለቲካ ቀጣዩን ሂደት ሼፕ ለማድረግ ወሳኝ ኢንሲደንት ነበር። በማግስቱ
ያ ወጣት ባይገደል አገሩ የተረጋጋ ቢሆን እነ ጀዋር እነ ልደቱ እነ እስክንድር ሌሎቹም ተቀናቃኝ ኃይሎች ምርጫው ላይ ጉሮሮ ለጉሮሮ ሊተናነቁ ነው። ስለዚህ ብዙ ጊዜ እነዚህን ኢንሲደንቶች እንደ ተናጠል ኢንሲደንት ወይም ድንገት የተከሰቱ ነገሮች እያደረጉ ማሰብ ተገቢ አይደለም እና ለእኔ አደጋ ነው የሚታየኝ። አም ሶሪ እንትን ጨለምተኛ ሆኜ አይደለም። አይ ዊሽ ጥሩ ጥሩ ነገር ሳይባልም ባይ ደስ ይለኛል። ግን ከአብይ የአገዛዝ ስልት አንዳንድ ያየህ ዊክ የሆነ ገቨርንመንት አንዱ የሰርቫይቨል እንትኑ ኮንፍሊክቶች በየቦታው ፈጥረ ሁሉንም ከአንተ በታች ዊክ እንዲሆን ማድረግ ነው። ብቻህን ጠንካራ ሆነህ ብዙ ጠንካራ ተፎካካሪ ባሉበት አገር ውስጥ አገር መምራት የማትችል ከሆነ ሁሉንም ከአንተ የባሰ ሽባ ደካማ አድርገህ ከዛ በኋላ የደካሞች ጠንካራ ሆነህ በጉልበት መቆየት እንደ ስልት የተያዘበት መሆኑን ይሄ ውይይት አይበቃንም፣ ግን መዓት ማስረጃዎች እያመጣው መነጋገር እንችላለን። እንዴት ዲል ይደረግ? አዎ ከባዱ ፈተና እሱ ነው። ለእኔ አብይ ይሄ በየክልሉ የሚደራጅ ኃይል ትሬቶቹም ቢሆኑ የስልጣን እድሜውን የሚያራዝሙለት ይመስለኛል። ምክንያቱም በተቻለ መጠን እንደውም ከዚህ በፊትም እል ነበረ አሁን የፋኖ ኃይል ሙሉ በሙሉ ከቁጥጥር ውጭ ቢወጣበት በተቻለ መጠን ግጭቱን በአማራና በኦሮሞ ወጣቶች መካከል ሆኖ የተፈለገውን ያህል ህዝብ ቢያልቅ ደስታው ነው። ይሄንን ትግራይ ላይ አድርጎታል። አዎ አሁንም የራሱን ሰዎች እንዳልከው ጋብዞ አስጨፍጭፏል። ፕላስ በየቦታው እንዳልነው ከህወሓት ግንጣዮች የራሱን ከጎኑ አቁሞ ፕሪቶሪያን እኮ ነው ያላቅም። እኔ ፕሪቶሪያ እኮ የፈረሙት እነ እገሌ ናቸው፣ ከነ እገሌ ደግሞ ከኔ ጋር ማለት እነ ጌታቸው እነ ጻድቃን ናቸው፣ እነሱ ደግሞ ከኔ ጋር ናቸው ምናምን አለ እና የራሴ ህወሓት አለኝ ነው እያለ ያለ የራሴ ሸኔ ያለኝ የራሴ ህወሓት አለኝ። ይህን ስልት እንዳዋጪ የሚጠቀምበት ሰው እኮ መሆኑን የምታየው የት ሀገር ነው? አንድ መንግስት የራሱን ክልል ለመውጋት የራሱን አንድ አካል ለመውጋት እዛው ጎረቤት እዛው ክልል ውስጥ ሰራዊት አሰልጥነህ አፋር ውስጥ ወታደር አስቀምጠህ ትግራይ ላይ ላሉ ስጋቶቼ ትሬት እፈጥራለሁ ብሎ እዚህ ድረስ ወርደህ ማስላት ከቻልክ ችግር የለብህም። ስለዚህ በአፋርና በሶማሌ መካከል፣ በኦሮሞ ኃይሎችና በሶማሌ መካከል ቀጣዩ ጦርነት በፋኖና ሽኔ እስከ መጨረሻው ደም ቢፋሰሱ ወይ የኦሮሞ ወጣቶችን ይኸው ፋኖ እየመጣላችሁ ነው አጥር ስሩ ብሎ ቢያጨራርስ ሸዋ ላይ ቅንጣት ታክል ግድ የሚሰጠው ሰው አይደለም። ይሄ ፈረንጆቹ የድራማ ኩዊን የሚሉት አይነት ነገር ልክ እኮ ሸዋሮቢት ደረስ እንትን ደብረ ሲና ደረሱብኝ ብሎ የወታደር ልብስ አድርጎ የሰራው ድራማ እስከ ደብረ ሲና ድረስ ያለው ስቃይ ሳፈሪንግ እሱ ዩኒፎርም ለብሶ ስላልወጣ ለሱ ምኑም ነው። አየህ የደሴ መያዝ ከዛ በፊት የትግራይ መፈራረስ ምናምን ለሱ ችግር የለውም። ግን ደብረ ሲናን እንትንን የጣር ማበር ዋሻን ከተሻገሩ አለቀልኝ ብሎ ዩኒፎርም አድርጎ ከዛ ደግሞ በቃ ልክ እንደነ አፄ ቴዎድሮስ ምናምን ጀግና እንዳናሲሆን ጀግና እንትን ሊል በቴሌቪዥን በምናምን በቃ ምን ያህል ሳይኮሎጂካሊ ትንሽ ሰው መሆኑን ነው የምታየው። ስለዚህ እንዲህ ያለ ሰው ይሄ የቼዝ ብዙ ጊዜ ምዕራቦቹ ናቸው በተለይ የሲአይኤ እንትን ነው እንዲህ ያለ ነገር የቼዝ ቦርድ ላይ ያሉትን ጠጠሮች የደቡብ አፍሪካ ውስጥ በቃ እነዛ ጠጠሮች መቼም ራሱን ተነስቶ ስፕሪንግ እያደረገ አንዱን አይበላም፣ ሰው ነው እያነሳትን የሚያደርገው እና እነዚህ በየክልሉ የሚፈጠሩ ኃይሎችን ትሬት በማይሆኑበት ደረጃ ግን ደግሞ እንዲቆዩ ሊፈልግ ይችላል። ስለዚህ ዲል እንዴት ይደረግ ለሚለው እኔ ይሄ ሳይለንት ማጆሪቲ በቅርቡ ጽፌበታለሁ። ዝም ያለው የኢትዮጵያ ሕዝብ አንድ ቀን አደባባይ
ከወጣ ያገዛዝ ስርዓቱ ኮላፕስ ያደርጋል ብዬ ነው የማስበው። ይህ በድፍረት ነው ቴዲ የምናገረው። የተማሪዎች፣ ሰራተኞች፣ ነጋዴዎች በየቤቱ ማልቀሳቸውን አቁመው የኢትዮጵያ ህዝብ ወደ ለየለት የህዝባዊ እምቢተኝነት ልክ እንደ ሱናሚ ከተማዎቹን ሁሉ ማጥለቅለቅ ከጀመረ አስበው፣ የአዲስ አበባ ህዝብ ግልብጥ ብሎ መሀል አዲስ አበባ ጎዳና ቢወጣ ድሮን መጠቀም አይችልም። ግፋቢል ጥይት ነው የሚተኩሰው። እሱን እየገደልክ መቀጠል አትችልም። ጀስቲፋይ ማድረግ አትችልም። ለኢንተርናሽናል ኮሚኒቲውም ዝምታ አይመችም። ከዛ ከመሃል ከራስህም ውስጥ የሚወጡ ኃይሎች እንትን ያደርጉታል። ስለዚህ አንድ ሰው የ130 ሚሊዮን ሀገርን እንደዚህ እንደፈለገ እንዲያደርግ የፈቀደው ሳይለንት ማጆሪቲ ዝምታው የሰበረለት ለእንዲህ አይነቱ አደገኛ ስርዓት መፍረስ መወገድ ለእኔ የቀረን በጣም ሴፍ የሆነው መውጫ እሱ ይመስለኛል። እሱስ የመሆኑ እድል እያከበድክብኝ ነው ቴዲ። እድሎች አሉ ብዬ ነው የማስበው። እሱን እንዳስብ የሚያደርገኝ አሁን እንኳን ሰሞኑን እያየን ያለነው የዩኒቨርሲቲ ተማሪዎቹ ንቅናቄ ዝም ብሎ ስናስበው በአንዲት የአንድ ዓመት ተጨመረብን አልተጨመረብን የሚመስል ጥያቄ ይሆናል። ግን እነዚህ ልጆች የዚህ የተጨቆነው የተከፋው ያኮረፈው ማህበረሰብ ውጤቶች ናቸው። ውስጣቸው ክፌት አለ፣ ብዙ የተጠራቀመ ብሶት አለ እና ትልቁ ነገር ምንድን ነው? ይሄ አገዛዝ ስርዓቱ አንዱ የዋለልን ውለታ፣ አንዳንዴ ጥሩ ነገር መመስከር ያስፈልጋል። ሁሉንም የኢኮኖሚ ግፈዋን አድርጓታል። ስለዚህ የደሞዝ ጥያቄ በለው፣ የኑሮ ውድነት ጥያቄ በለው፣ የአገዛዝ ስርዓቱን አባላት ጨምሮ ከጥቂት ሙሰኞች እና ሁኔታው ከተመቻቸላቸው ሰዎች ውጭ ኦሮሚያም ምንም አንዳንድ ክልል ግጭት የመታቸው ክልሎች እንደ ትግራይ፣ አማራ ክልል፣ አፋር ምናምን የክራይሲሱ የከፋ ሊሆን ይችላል። ግን በሁሉም ክልል ውስጥ የሰላም እጦት አለ። እንደ ልብ ተንቀሳቅሶ መስራት አይቻልም። ድሮ ከጋምቤላ፣ ከባህር ዳር፣ ከመቀሌ ሰዎች የህዝብ አውቶቡስ ላይ ቁጭ ብለው በአፎርድ በሚያደርጉት ገንዘብ ትኬት ቆርጠው ምንም እንትን ሳይላቸው በየኬላው እየተፈተሹ መሀል አዲስ አበባ መጥተው ኑሯቸውን ጉዳያቸውን ፈጽመው ይሄዳሉ። ቴዲ እኔ በአይኔ ያየሁትን ነው የምነግርህ። ቦሌ ኤርፖርት ከኢንተርናሽናል ፍላይቱ የበለጠ ቢዚ የሆነው የውስጥ ትራንስፖርት ነው። ከአዲስ አበባ ድሬዳዋ ለመሄድ ምናልባት በደርሶ መልስ ወደ 8,000 9,000 አሁን ከፍ ብሎ ሊሆን ይችላል 10,000። ብዙ ሰዎች ልብሳቸውን እቃቸውን በሆነ በቢጫ ፌስታል ምናምን ይዘው በአውሮፕላን ውስጥ የሚጋፉ ማአት ምስኪን ሰዎች አሉ። ወደው አይደለም፣ የአውሮፕላን ሌግዠሪ አምሯቸው አይደለም። ግን ያ የለመዱት ቄ ስለታወቀ መንገድ ላይ ወይ ትታፈናለህ፣ ወይ ትታሰራለህ፣ ወይ የሆነ ነገር ይገጥማል፣ ወይ ትገደላለህ። አብይ ያልተነጠቀው ሰማዩን ብቻ ነው አደስታኝ። ኤግዛክትሊ። ስለዚህ ያንን ሰማይ የአየር መንገዱም የገቢ ምንጭ ሆኗል። እንደው ራርቶ እንኳን ገንዘቡን ዝቅ አላረገውም። ህዝብ በመንገድ መሄድ ስላልቻለ ደህንነቱ ስላልጠበቅኩለት አትሊስት አየር መንገዱ ከኢንተርናሽናል ገቢው ላይ ሰብሲድ አድርጎ የሎካል ፍላይት ይቀንስ አላለም፣ ጨምሯል። እንደውም የሎካል ፍላይት እንደውም ካስታወስክ ለአንድ በዓል ወደ አክሱም የሚሄዱ ሰዎች እንዳይሄዱ ጭምር በአንድ ጊዜ ትኬቱን ከ4,000 ከ5,000 እስከ 20,000 ድረስ ያደረሱበት ጊዜ ነበር። ቢችል እሱንም ደግሞ አሳስሮ ሰውን በየመንደሩ ቁጭ ቢያደርገው ደስታው ነው። ስለዚህ ምን እድል አለው ላልከኝ፣ በኢኮኖሚው ምክንያት ያልተበደለ ህዝብ የለም። ኢኮኖሚው የላሸቀው ደግሞ በአብይ አህመድ በጣም ደካማ የሆነና ብልሹ የሆነ የአስተዳደር ፖሊሲ ምክንያት፣ በሰላም እጦት ምክንያት ሁሉም ክልል ውስጥ ለቅሶ አለ፣ ሰፈሪንግ አለ፣ አፈና። የአገዛዝ ስርዓቱ ሰዎች ባለስልጣናቶቻቸው ራሱ አልቀሩም፣ ይገደላሉ፣ ይታፈናሉ። ስለዚህ እሱ አንድ ያደርገናል። ይሄ የተሰራው የብሔር ልዩነቱ ምናምኑ እንዳለ ሆኖ ግን እንደገና መዳኛ ሊሆነን ይሁን አላቅም፣
በብሶት ደግሞ ሌላ አንድ ፕላትፎርም ላይ የምንቀመጥባቸው ብሶቶች ተፈጥረዋል። ስለዚህ እሱ ላይ ትኩረት አድርጎ ህዝባዊ ንቅናቄዎችን መስራት ከተቻለ ምናልባትም በሌሎች ሀገሮች ካየናቸውም የህዝባዊ እምቢተኝነቶች መልኩን በጣም በቀየረ ሁኔታ የኢትዮጵያ ህዝብ ሙሉ እያለቀሰ እያለ አደባባይ ላይ አንድ አይነት ስሎጋን በተለያየ ቋንቋ አንድ አይነት ስሎጋን እየተናገረ አደባባይ ሊወጣ ይችላል። አሁን ይህንን ሁሉ ባወራንበት ሀገር በነገራችን ላይ ሌላ አንድ ዘገባ አንብቤ ያለው ቢቢሲ ላይ ዛሬ ሙዝ በዳቦ የሚበሉት የፒኤችዲ ተማሪዎች የሚል ቅድም ካልከው የኢኮኖሚ ሁኔታ ጋር በጣም የሚተሳሰር ስለሆነ ነው። የአምስት መምህራንን ህይወት እንደ አጠቃላይ መግለጫ ለመጠቀም ጨመቅ አድርጎ ያቀረበው በጣም ኢንትረስቲንግ ፒስ ነው በእውነቱ እና ያልከውን የሚያጸና ስለሆነ ነው ያነሳሁት። በጣም የሚገርም ዘገባ ነው ማለት የደረሰበት ደረጃ እና እዛ ላይ አንዲት በቃ ጭንቅላቴ ውስጥ የቀረች አባባላች በጣም በተማርን ቁጥር በጣም እየተራብን ነው። በጣም መማር በጣም ለመራብ ምክንያት የሆነበት ሁኔታ መፈጠሩን እና እንግዲህ እነሱ አፐር ሚድል ክላስ እንዲሆኑ የሚጠበቅባቸው እና የነበሩም ደግሞ እውነት ለመናገር ናቸው። አሁን አኗኗራቸው ጫማና ጃኬት ስላለመቀየራቸው ተማሪዎቻቸው ከርቀት እንደሚለዩቸው ባልቀየሩት ለአመታት ባልቀየሩት ጫማና ጃኬት ምክንያት የሚበሉት ምን ያክል እንትን እንዳለ ለልጆቻቸው ምንም ዋስትና እና ምን ያህል እውቀት ጦርነት እንደተከፈተበት ትምህርት ጦርነት እንደተከፈተበት እና እነዛ በሌላ ጊዜ ቢሆን እንዲህ አይነት ጉዳዮቻቸው ሊሆኑ አይችሉ የነበሩ ሰዎች ምግባቸውን የዕለት ጉርሳቸውን አፎርድ ማድረግ እንዳልቻሉ የሚያሳይ ዘገባ ወጥቷል። አንብቡት ተከታታዮች። እሱ ላይ ቴዲ ኩዊክሊ ሪፍሌክት እንዳደረግ ከፈቀድክልኝ ምሁር ጠል ነው አብይ እንደ ግለሰብም ስርዓቱ። ምክንያቱም በእውቀትም በሌላ መንገድም ከነሱ የተሻለ ሰው እዛ ሀገር ውስጥ እንዲፈጠር አይፈልጉም። ምሁር ጠሎች ናቸው። ስለዚህ ምሁራኖችን ማዋረድ ይፈልጋሉ። 7 ዓመት ተምሮ 8-9 ዓመት ተምሮ ስፔሻላይዝ አድርጎ የስንት ሰዎችን ህይወት የሚለውጥ ዶክተር ከ15,000 የኢትዮጵያ ብር በታች እየከፈልክ ለቲክቶከሮች ትምህርታቸውን ከየሜዳው አቋርጠው ቁጭ ብለው ሰው ሲሳደቡ ለሚውሉ ቲክቶከሮች በ100,000 የሚከፍል ያገዛዝ ስርዓት እኮ ነው ያለ። በ100,000 እነዚህ የኮሪደር ልማትን እየዞሩ የሚያስተዋውቁ የኢትዮጵያ አልበቃ ብሏቸው ከናይጄሪያ፣ ከሳውዝ አፍሪካ፣ ከኬንያ ምንም የትምህርት መሰረት የሌላቸው ብዙ ፎሎወር ያላቸውን ቲክቶከሮች በዶላር አምጥተው የሚያስተዋውቁ ሰዎች ናቸው። የናይጄሪያ ህዝብ የረሳቸውን ተጫዋቾች እኮ ሆቴል ሸፍኖ ፕሌን ቆርጦ ገንዘብ ከፍሎ አምቶ ገጽታውን ለመገንባት ከነሱ ጋር ደፍ ደፍ ሲል ያየኸው ለነሱ በሚሊዮን ዶላር አውጥቷል ይሄ ሰው። እዛ ግን አገሪቷ ውስጥ የ100,000 ሰዎችን ህይወት የሚታደጉ ዶክተሮች፣ ሌሎች በተለያየ ሙያ ላይ ያሉ መምህራን ዞር ብሎ የሚያቸው ሲል እኔ እንደውም ስለ ኮሪዶር ልማት ስለምን ሲያወሩ ፔንት ሊያደርጉ የሚሞክሩት ያው ሊስሉ የሚሞክሩት እንደምታውቀው ልማት እንደሚቃወም ምናምን አይነት ነው። የእነሱ ፕሮፓጋንዳ ግድ ስለሚሰጠኝ ሳይሆን አሚን መጀመሪያ ልማት ነው ወይ ይሄ ነገር ምንድን ነው? ልማት ነው። ከዛ ግን ኖ ኢንፋክት ተለውጧል አልተለወጠም የሚል ክርክር ውስጥ መግባት አሳፋሪ ነው። እየተደረገ ያለው ነገር የዜጎች ደም ነው፣ የዜጎች ህይወት ነው አላግባብ እየባከነ ያለው ማለት ይኸው የነዚህ የዩኒቨርሲቲ አስተማሪዎች ዳቦ ነው ለአብይ አጓጉል ማጊያጌጫ ሆኖ እየዋለ ያለው የሆነ ጥግ በህይወት መቆየት ይችል የነበረበትን ሰው በህይወት መቆየት ይችል የነበረበትን ምግብ ይገዛ የነበረ ገንዘብ ወይ ሰላም ይፈጥር የነበረ ኦር ሌላ
የሰዎችን ህይወት ማስቆም የሰውን ደም መፍሰስ ማስቆም ይችል የነበረ ገንዘብ ነው ለዚህ ነገር እየዋለ ያለው። ይሄ አገሪቱን የመግደል ፕሮጀክት አካል ነው። አንድ አስተማሪ ልጆቼ ቢታመሙ ምን ሆናለሁ እያልኩኝ አስባለሁ አለ ማለት ፍጹም የተዛነፈ ቅደም ተከተል አለ ማለት ነው። ግን በዚህም አያበቃም። ከዚህ የምትተርፈውን ደግሞ በሚሊዮኖች አውጥቶ ጥይት ይገዛበታል፣ ድሮን ይሸምትበታል ወዘተረፈ። እዚህ ውስጥ ከተማው ተለውጧል ብሎ ለማውራት በምን ደረጃ ራስን ከሰዋዊነት ማፋታት ያስፈልጋል? እነዚህን አስተያየቶች እኔ እንደ ሀሳብ ልዩነትም አላከብራቸውም። እውነት ለመናገር ኢንሂውመን ናቸው። በጣም ከባድ ነገር ስለሆነ በፊት አይ ቲንክ አንድ 4-5 ዓመት በፊት ይመስለኝ የነበረው በቃ እንደውም በኋላ ላይ የዛሬ 2 ዓመት 3 ዓመት ብልጽግና የፕራዮሪቲ ዲስኦርደር የገጠመው ድርጅት ነው። እንደ ኢትዮጵያ ባለ ሀገር ውስጥ ምን መቅደም አለበት ምን መከተል አለበት ቢለው ግራ ገብቶታል ብዬ ግራ ከመጋባት አርጌ ወስጄ ከአንድ ሙሉ ጽፎ አሁን ግን እሱም አይደለም እኔም አይደለም ኢንቴንሽናል የሆነ who cares ነው ለሌላው እንትን ከአዲስ አበባ ርቀህ ሳትሄድ ቴዲ ትናንሽ መንደሮች የጤና ጣቢያ ብርቅ የሆነባቸው ዶክተር ማግኘት ብርቅ የሆነባቸው አዲስ አበባ ውስጥ አንዳንድ ሆስፒታሎች የመንግስት ሆስፒታሎች ፔሸንት አስተኝተው መርፌ ገዝተህና ትባላለህ፣ ጓንት ገዝተህና ትባላለህ። ኦኬ እና ብዙ ትምህርት ቤቶች እስከ ቅርብ ጊዜ አሁን የዛሬ ዓመት ራሱ አንዱ የነበረው ትልቁ እንትን በትምህርት ሚኒስቴር መጽሐፍ ማዳረስ አልቻለም እና አንድ መጽሐፍ ለ5 ተማሪ ለ6 ተማሪ በፈረቃ ነበር የተለዋወጥክ እንትን የምታደርገው። ኦኬ ስለዚህ ይሄ በቃ እነዚህ የጤና ሰፊውን የማህበረሰብ ክፍል የሚመለከቱ ጉዳያቸው አይደለም እና ለዛ ነው የኢትዮጵያ ሕዝብ በጂንካ ላይ በወባ ምክንያት የወባ መከላከያ አጥቶ የሚሞተው ሰውዬ ደም ነው። አዲስ አበባ አንዱ መንገድ ላይ የተንጠለጠለው አምፖል የዛሬ 6 ዓመት ለአንድ ሚዲያ አዲስ አበባ አሁን ያለችበትም እድገት ያላት በሌሎቹ የሀገሪቷ ከተሞች ሀብት በነሱ ኤክስፔንስ ነው አዲስ አበባ የበለጸገችው። የጅማን ወርቅ አምጥተህ የጅማን ቡና አምጥተህ የጋምቤላን ወርቅ አምጥተህ ክልሉን አታለማም። አዲስ አበባ ላይ ነበረ ባለሀብቱም ጭምር እና ያኔ ወቅስ የነበረው ባለሀብቱን ነበር። የጅማን ቡና አምጥተው ጅማ ላይ ምንም ሳይሰራ አዲስ አበባ ላይ ነው ኢንቨስት የሚያደርገው። አሁን ግን ራሱ ስቴቱ ራሱ ሆም ብሎ ሌላ ደሴት ነው እየፈጠረ ያለው እና ደግሞ ሰው ተኮር አይደለም። እኔ ከዚህ ከልማት ጋር ከሚወንትን የሚሉት ጋር ኮሪደር ልማት ጥላቻ አይደለም፣ ግን ሰው ተኮር አይደለም። እንደውም በተቃራኒው በበሽታ በሚያልቀው ህዝብ፣ በጦርነት በሚያልቀው ህዝብ በየስደተኛ ካምፑ ቀለብ ፊት ለፊት እኮ እንደውም የአሜሪካን መንግስት ብቻ እንደዚህ ከልማት ጋር ተያይዘው መግለጫ ሲያወጡበት እኛም ልማቱን ለእኛ ተውልን፣ እኛ ኮሪደር ልማታችን እናሰራለን፣ እናንተም የራሳችሁን ስራ ተወጡ እኮ ያለው እርዳታ መስጠቱን፣ ስንዴውን፣ ሕክምናውን በየሜዳው ለወደቀው ሰው ማብላት የእናንተ ስራ ነው እና ልክ ግዴታ እንዳለበት እሱ ስራችሁ እናንተ ተወጡ፣ እኔ ይሄንን የሚያብረቀርቁ ነገሮችን እሰራለሁ ብሎ በአደባባይ ዲፌንድ ያደረገ ሰው ነው እና የፕራዮሪቲ ዲስኦርደር ብቻ አይደለም፣ ከዛ ያለፈ አይደለም፣ በህዝብ ላይ የመጨከን ውጤት ነው እና ደግሞ በደንብ በቃ የማህበረሰብን የእንትን የማድረግ እንደው ሁሉም ሰው ብር ብሎ ሀገሩን ጥሎለት ቢሄድ የሚደሰት ይመስለኝ። የሂውማን ራይትስ ዎች ጥሪ እና ከዛ ቀደምም በኢኮኖሚስትም ኢትዮጵያ ኢዝ ፔሪሎስሊ ክሎዝ ቱ ዋር የሚል አንድ ጽሁፍ አንብበናል። ሌሎችም እንደዚሁ ወደ ጦርነት እየተኬደ ያለ መሆኑን በጣም የሚያሳስቡ ጥሪዎች እየተመለከትን ነው። በዚህ በሂውማን ራይትስ ዎች የወጣውም ቶሎ ጣልቃ ካልተገባ
የከፋ ውጤት ሊኖረው ይችላል። አሁንም የሰብአዊ መብት ጥሰቱ ቀጥሏል። የፕሪቶሪያ ስምምነት ቢፈረምም ሞኒተሪንግ ሜካኒዝሙ በጣም ደካማ በመሆኑ እና በሰብአዊ መብት ጥሰት ክትትል ጉዳይ ላይ ያለው ስራ በጣም ትንሽ ስለሆነ አልተቋረጥም። የሰብአዊ መብት ጥሰቱ አልተቋረጠም እና አሁን ደግሞ እንደገና በዛ ላይ ጦርነት ሊጨመርበት ጫፍ ላይ ደርሰዋል እና በፍጥነት ጣልቃ ግቡ የሚል ጥሪ አድርጓል እና ሰሞኑን እንግዲህ ሰፋ ባለመልኩም ልናየው በሚሞክር አሁን እዚህ የሳውዲው መጥቶ ነበር እዚህ ከትራምፕ ጋር በተገናኘበት ወቅት ያው የሱዳንን ነገር አንስቶ በሱዳን ውስጥ ኢንተርቪን እንደሚያደርግ ሀሳብ እንዳለው መናገሩ እዛ አካባቢ ያለውን ነገር ትንሽ ተርመስ ያደረገውም ይመስላል። ግን ወደኛውን ቀንብበው ነገሩንና ከዚህ ቀደም አውርተናል የጦርነት የመነሳት ስጋትን በተመለከተ አሁን አብይ እኔ ያገኘኋቸው መረጃዎች የሚነግሩኝ መሳሪያዎቹን እስኪያሟላ ድረስ ለኢሳያስ ሽምግልና ለመላክ እየሞከረ ነው። እንግዲህ ኢሳያስ ለ60 ዓመት የተጫወተውን ጨዋታ እሱ በ6 ዓመቱ ተጫውቶ ሊበልጠው እየተጣጠረ ያለ ይመስላል። ኢሳያስ ማስተማመኛ ጠይቋል። ሁኔታዎች እዚህ ላይ ናቸው። ግን ዓለም አቀፍ መገናኛ ብዙሃንና ሰብአዊ መብት ተሟጋቾች ግን ደወል እያሰሙ ነው፣ ማስጠንቀቂያ ደወል እያሰሙ ነው። ከመርፈዱ በፊት ጣልቃ ግቡ እያሉ ነው። አንደኛ በዲፕሎማቲክ ኮሪደሮች ውስጥ ለእኛ ልትነግረን በምትችለው መጠን ምን እየተባለ ነው? ሁለተኛ አደባባይ ላይ ከምታገኛቸው መረጃዎች በተለይ የምታየው ምንድን ነው? የዚህን ጦርነት የመከሰት እድል በተመለከተ ኦኬ፣ የዚህ ከሽምግልናውን ጀምር። የሽምግልናውን ዜና ስሰማ የትግራዩ ጦርነት ከመጀመሩ ቀደም ብሎ ዝም ብሎ የሀገር ሽማግሌ ብለው ሰዎች ሰብስበው መቀሌ የላካቸው ሰዎች ናቸው ትዝ ያሉኝ እና ጨዋታ አይቀይርሞ ያልከው ነገር ዘሴም ፓተርን ነው። ምንድነው? ሽማግሌም ልከን ነበር፣ አስመክረን ነበር፣ ለምነን ነበር። ይሄ የተለመዱ ቮካብለሪዎች አሁን በቀደም ፓርላማ ላይ ለነገሌ ለሚባሉ ስማቸውንም ከፈለገ ጠራለው ለእነዚህ ሀገሮች ሁሉ ይሄን ነገር ሸምግሉም ብለን ነግረን ነበር። ማለት ኢስ ጀስት ሺፍቲንግ ደ ብሌም ነው። እንትን በኋላ ለምገባበት ነገር በቂ ምክንያት አለኝ። ሽምግልናውንም አልተቀበሉም፣ ምኑንም አልተቀበሉም። ስለዚህ ተገድጄ ነው የገባ ነው የሚል መንደርደሪያ ነው ይሄ። አሁን ወደ በመጀመሪያ ሽምግልና የሚልክ ሰው እኮ ፓርላማ ውስጥ በቀደም ያደረገውን አይነት ንግግር አያደርግም። ያንድ በቃ የጎረምሳ ሰው ድንፋታ እስኪመስል ድረስ ሶቨርኒቲ ያለው የተባበሩት መንግስታት የሚያውቀው ራሱ ቀለበት አጥላቂ ጋቢ አልባሽ የነበረባቸውን ቀይ ምንጣፍ አንጥፎ የተቀበላቸውን መሪዎችና ህዝብ በዛ ደረጃ ፓርላማ ውስጥ እየደነፋ ስትናገር የሽምግልናውን እንትን አልፈሃል። አሁን አልፈ ጫፍ ላይ ደርሰሃል ለመዋጋት፣ ግን ለበኋላው ትርክት ያገለግለኛል የሚል አይነት የሽምግልና ሂደት ነው እና እሱ እኔ ዝም ብሎ ይሄ በሚዲያው እንደው የዋ ሰዎችን ምናምን ይደልልበት ካልሆነ በስተቀር እኔ ማንንም በዛ የሚያታልል አይመስለኝም። እኔ ይፋዊ እወጃ ተደርጓል። የወረራ እወጃ፣ የጦርነት እወጃ ቀጠናውን ወደ አት ኤኒ ኮስት ለመፋለም እየተዘጋጀ መሆኑን እና ግን አቅም መገንባት ስላለበት ለዛ ዝግጅት ላይ እንዳለ መሆኑን ነው የሚያሳየው። ግን ሁሌ ሌላው አብሮ የሚጠቀምበት ነገር ፕሮቮክ ያደርጋል። ሌላው ኃይል የመጀመሪያውን ድንጋይ እንዲወረውር ሁሌ ፕሮቮክ የማድረግ ስልቶችን እንደ እንትን ነው የሚጠቀምባቸው። ዘሴም ቲንግ አማራም ክልል ላይ የፋኖ ግጭት ከመጀመሩ በፊት የትግራዩም እንትን ላይ የፕሮቮኬሽን ብሎ ሆን ብሎ ተሰልተው የሚወሰዱት እርምጃዎች፣ ሌላው ቀርቶ የትግራይ ጦርነቱ ከመጀመሩ ጥቂት ቀናት በፊት ሴም ጌዲዮን ደብዳቤ ጽፎ ፍትህ ሚኒስቴርን እንትን ብሎ እሱ ያረቀቀለትን ደብዳቤ ለዩኤን ሴኩሪቲ ካውንስል ልኮ ነበር እና አሁን ሰሞኑን ደግሞ እንደዚሁ ተባብረው ሊወጉኝ ነው ምናምን የሚል ዊች ሚንስ እወቁልኝ ነው። ጦርነት አይቀርም፣ በእኔ በኩል እየተዘጋጀው ነው፣ ግን ቢያንስ እወቁልኝ የሚል እንትን አለው እና ይሄ
እውነት ልንገርህ የምዕራባዊ ዓለም ሰዎች በጠቅላላ በደንብ የአብይን አካሄድ እና ምን አይነት አደገኛ ሰው ለቀጠናው በምንም መንገድ ሰላም የማይሰጥ ኢሳያስን በአምባገነንነት ፈርጀውታል በብዙ መንገድ። ግን አብይን ግን በቃ ይሄ የለየለት በጥባጭ አይነት በአንድ አባይ ምንድነው በረት ሁሉ ይታወካል እንደሚባለው የዛ አይነት እንትን በደንብ የአሜሪካ እኔ ከአምባሳደሩም ጋር ተደጋጋሚ ውይይት ነበረን። ከተለያዩ ኤምባሲ ሰው ከአምባሳደሮቹ ጋር ቁጭ ብዬ ረጅም ሰዓት አውርተናል። እዚህ አሁን የብራስልስም ኢዩ አካባቢ ሚቲንጎች ነበሩን። በሁሉም እንትን ላይ የኢትዮጵያ ነገር ሲነሳ ር ታየርድ ኦፍ የአብይ ከነስልቱ እንትኑ በደንብ እንትን ብሏቸዋል። ሪሰንትሊ ካስታወስክ ጄኔቫ ራሱ የተባበሩት መንግስታት እንትን ውስጥ ወደ 44 ሀገሮች ይሄንኑ የስጋት አሁን ሁማን ራይትስ ዎች ያወጣውን ስጋት አንደኛ የፕሪቶሪያ ስምምነት እየተከበረ አይደለም፣ እንደገና አዲስ የግጭት ስጋት አገሪቷ ውስጥ አለ፣ ቀጠናው አደገኛ ሁኔታ ውስጥ ነው ያለው። ስለዚህ የኢትዮጵያ ጉዳይ ልዩ ትኩረት ይሰጠው ብለው አገሮች ጭምር የጠየቁበት ሁኔታ ነው ያለው እና ምንም የመረዳትም የመረጃም ችግር የለባቸውም። ፎርዛት ማተር በደንብ እንትን ብለውታል። ለምን እርምጃ አይወስዱም የሚለው ነው ብዙ ጊዜ የሚመጣው ጥያቄ። ግን ምናልባት የመግቢያ ቀዳዳ የመፈለግ አይነት ነገር ሊሆን ይችላል፣ ወይ የሚያስቧቸው ነገሮች ሊኖሩ ይችላሉ። አሁን በቀጣይ ራሱ ጄኔቫ ላይ የኢትዮጵያ ጉዳይ እንደ ዋና ርዕስ ሆኖ የሚነሳበት ፕሮሰስ እንዳለ አውቃለሁኝ። እንደገና እንደውም የአጣሪ ኮሚሽን ይግባ፣ ለምን የፕሪቶሪያ ስምምነት ራሱ እንደተፋለሰ ማወቅ ይፈልጋሉ በዝርዝር እና የመረጃም ችግር የለባቸውም ልልህ ነው። በደንብ እንትኑን ያዩታል። ለእኔ ግን የሚነግረኝ ነገር ምንድን ነው? አንደኛ ዳይቨርት ማድረግ ይፈልጋል የሎካል ኮንፍሊክቱን አገር አቋራጭ የግጭት ቅርጽ ይዞ አቴንሽንም ይፈልጋል። በነገራችን ላይ አዋጭ የሆኑ የግጭት አይነቶች አሉ፣ የዓለም አቀፍ ማህበረሰቡ ምንም ትኩረት የማይሰጣቸው የግጭት አይነቶች አሉ እና እነዚህ ድንበር አቋራጮቹ አክሳሪም ቢሆኑም ግን የዓለም ትኩረትን ወደዛ አካባቢ የመሳብ ከዛ በኋላ በተለያዩ መንገዶች ከሌላው ዓለም ጋር የመደራደሪያ የመገናኛ መንገዶች እንትን ስለሚያደርጉ ሪስክ ይወስዳል አብይ። ከዛ ከሪስክ ውስጥ ምን ልናገኝ እናተርፍ ምን ልናገኝ እንችላለን የሚለውን እያሰላም ቢሆን ግን ያ ቀጠና የትኩረት ቀጠና እንዲሆን እና ሜጀር አክተር መሆኑን ማሳየት ይፈልጋል በብዙ መንገድ። እሺ ቅድም ባለ ሰዓት ነገር ነው እንድንጠቀልል የማስበው ስለ እንዴት ዲል ይደረግ ብለን ስንል አገዛዙን ስለሚያሰጋው ሱናሚ አንስተህ ነበር። በቅርቡም በዚህ ፈሪዎች ላይ ከልደቱ አያሌው ጋር አንድ ላይ ቀርባችሁ ያነሳችኋቸው ሀሳቦች ነበሩ። ከዛ ቀደም በነበረው የመጽሐፍ ምረቃ ስነስርዓትም ላይ እንደዚሁ በተለያዩ አጋጣሚዎች እንደዚሁ ያንን ታነሳለህና እንግዲህ ያከባዱ ጥያቄ ያ ሳይለንት ማጆሪቲ ብለህ የገለጽከው አካል መቼ በምን ምክንያት ይበቃኛል ይላል ይላልስ ወይ የሚል ጥያቄ ነው አይደል? እሱ ነው አሁን አይ ቲንክ የብዙ ነገሮች ማጠንጠኛ መሆን ያለበት የሚመስለኝ። እዛ አካባቢ ስለሆነ መፍትሄ እየተፈለገ ያለው ሰው እሱ ላይ የተወሰነ ሪፍሌክት እንድታረግ ፈልጌ ነው። በተጨማሪ አንደኛ አንድ ማጆሪቲ የተባለ የህብረተሰብ ቁጥር ሳይለንት ከሆነ ፖለቲካሊ አለ ማለት ይቻላል ወይ? ምክንያቱም ፖለቲካ ውስጥ አለ እንዲባል በዚህም ሆነ በዛ መልኩ የሆነ ተጽዕኖ የማድረጊያ መንገድ ሊኖረው እና ያንን ሊያሳይ ይገባል አይደል? እኔ ከወዳጆቼ ጋር ስንነጋገር ሳይለንት ማጆሪቲ ይሉኛል የሆነ ማስረጃ ማቅረብ ሲያቅታቸው በቃ ሳይለንት ከሆነ የለም እላቸዋል። ስለዚህ እሱ አንድ ብትናገርበት የማስበው ነገር ነው። በቃ ሳይለንት ከሆነ ለምንድን ነው አለ የምንለው? መቼስ ነው ራሱን ገልጦ የሚያውቀው? ሪሊ በኢትዮጵያ ውስጥ ያለው ማጆሪቲ ራሱን ከስቶ የፖለቲካ አቅም ነኝ ያለው መቼ ነው የሚለው
ነገር ነው። ሁለተኛ መጨረሻ ላይ ብታነሳው ማስበው ሴናሪዮ እችኛው በጣም ማለት የመጀመሪያውን ይዘዋል ብዬ ስላሰብኩ ይዤዋለሁ፣ ጽፌያለሁ። ሁለተኛ ከባድ ጥያቄ ስለሆነ ጽፌዋለሁ። አሳድ በህዝብ ተቃውሞ አልወደቀም ማለት በህዝባዊ እምቢተኝነት አልወደቀም። የወደቀውም ሰዎች ይወድቃል ብለው ሳይጠብቁ ነው ማለት ይቻላል። ድንገት ነው ረብ ብሎ ያደረው። በየቦታው ብዙ አይነት ተቃዋሚዎች፣ ታጣቂዎች ነበሩ። እንደውም በወደቀበት ጊዜ እኮ ቴሪቶሪ ማለት ግዛት መልሶ እየተቆጣጠረ የሚሰነብት ይመስል በነበረበት ጊዜ ነው። ግን ውስጡ በስብሶ ስለነበር እና ሌሎችም ነገሮች ሊነሱ ይችላሉ። የዛ አይነት ነገር ሳይታይህም ወይ ልልህ ነው። የመጀመሪያው አይ ቲንክ የሚያጣላን ሳይለንት የሚለው ቃል ሳይሆን አይቀርም እና አድፋጭ በሚል አማርኛ ብንቀይረው ነው የሚሻለው። አድፋጭ ከዝምታ ይወጣል። አድፋጭ ሁኔታዎች የሚጠብቅ ማለት ነው። ማድፈጥ እሱ ምናልባት አቻ ቃል ይመስለኛል። ይሄ የሳይለንት ማጆሪቲውን አድፍጦ የተቀመጠ ምንድነው? በሳይለንት ማጆሪቲ ውስጥ ለምሳሌ በቃ እግሬን የሚቆረጡት እጄን የሚቆረጡት አይሞቀኝም አይበርደኝም ብሎ ዝም ብሎ የተቀመጠ የተወሰነ የማህበረሰብ ክፍል ሊኖር ይችላል። ግን ከሳይለንት ማጆሪቲ ውስጥ አብዛኛው አጉረምራሚ ነው፣ ብሶተኛ ነው እና የሚያደራጀኝ ብዙ ኤክስኪውዞች አሉት። እንደዚህ በሆንስ፣ ይሄን ባረግ፣ እንደዚህ ቢመጣስ ማድረግ ይፈልጋል። ብስጭት አለው፣ ይቆጫል እና ከሱ በኋላስ ማን ይመጣል ብዬ እኮ ነው ብሎ ጭራሽ መታገልህን ኢሬስፖንስብል ያደርግብሃል። በነገራችን ላይ ትግልህን ራሱ ኢሬስፖንስብል አድርገው የራሱን ዝምታ የታሰበበትና ሬስፖንስብል አክተር ኤግዛክትሊ እንትን ያደርገዋል። ኤክስኪውዝ ይፈልጋል እና የባሰ ቢመጣስ፣ የባሰ እንዳይመጣም እኮ ማድረግ የእሱ ድርሻ ነው እና አንደኛ ራሱን ከአብይ ባሰ አድርጎ መቁጠሩ ራሱ ሌላ አንድ ድክመት ነው እና እኔ ከሱ ይሻላለሁ ብሎ ሁሉም ሰው ማሰብ መቻል አለበት። የመጀመሪያው ነገር እሱ ነው። ከሱ የባሰ ሌላ ይመጣብኛል ብለህ ደግሞ እንዳይመጣም ማድረግም የራስህ የዜግነት የሰውነት ግዴታ ነው። እኔ ከዜግነትም ያለፈ ነው የኢትዮጵያን አሁን ሁኔታ ሰውነታችንን የዜግነት ግዴታ ዩከን አባንደን አለመምረጥ ትችላለህ። ቮት አላረግም ምናምን ብለህ ግን ስቲል የሰዋዊ ክብርህ ዝቅ ሳይል ግን በቃ ምርጫም ላይ ምንም ላይ ዲሞክራሲ ምናምን እንትን አያገባኝም ብለህ ልትኖር ትችላለህ። ኢትዮጵያ ውስጥ ያለው ሁኔታ እኮ ከዜግነት ወርዶ የሰውነት ዋናውን መሰረትህን ጥያቄ ውስጥ የከተተ ሁኔታ ውስጥ ነው ያለ ነው። ስለዚህ ከዜግነት ግዴታ በላይ ነው አሁን እየተጠየቅን ያለ ነው። ሪሊ ሰው ነህ አይደለህም ብሎ ስለዚህ ይሄ ብሶቱን ይዞ አሁን አንዳንድ ይህን ሰሞን እያየው ያለሁት ነገር ቴዲ በጣም የሚገርሙ በተለይ ሴቶች ናቸው ወጥተው በማህበራዊ ሚዲያ ትራፊኩ ይሄን አደረገኝ፣ እኔ ይህን ማድረግ እንዴት በሀገሬ እንደዚህ ይደረጋሉ፣ እንዴት እንደዚህ ይሆናል፣ እንዴት ይሰደባለሁ፣ እንዴት እገፋለሁ እያሉ የሚቆጡ ሰዎች አሉ። ኢንዲቪጁዋሊ ነው ምናልባት እየተንተከተከ ይመስለኛል ይሄ አድፋጩ የማህበረሰብ እንትን። ስለዚህ ካደፈጠበት እንዲወጣ መንገድ መፍጠር ያስፈልጋል። የግድ በየቤቱ እየሄድክ አታቋቋም። ግን የህዝባዊ እምቢተኝነት ሁልጊዜ አደባባይ ጋር ከመውጣት ከአመፅ ጋር ምናምን ተያይዞ ስለሚቀር እዛ አደባባይ ላይ ወጥቼ ደግሞ አንድ ነገር ሳደርግ ለደሞዝ ብዬ ወጥቼ ህይወቴን ባጣስ አርፌ ልቀመጥና አንድ ቀን ከዕለታት አንድ ቀን በቃ ከዚህ በፊት አውርተናል ቴዲ። የሽሽት ስትራቴጂ ነው የአእምሯችን ቅኝት። ወደኋላ መኖር ትፈልጋለህ፣ ግን ስቲል እስከ ጥግ ድረስ ሩሙ ከፈቀደልህ ብዙ ነገርህንም እየተውክ ቅድም አሁን የዜግነት መብታችንን አጣን፣ የሀገር ባለቤትነት መብታችንን አጣን። አሁን ሰውነታችንን የሚፈታተን አደጋ ውስጥ የሆነ ኮርነር ላይ ነው ያለ ነው እና አንዳንድ ጊዜ የተዘጋባት ድመት መውጫ ስታጣ ላይ ትዘላለች እንደሚሉት ይሄ አድፋጩ ማህበረሰብ የመጨረሻ መሸሻውን ከተነጠቀ ዘሎ ሊወጣ ይችላል። ያኔ ደስፐሬት ሆኖ የሚወስደው እርምጃ አደጋውን ሊያባብሰው ይችላል። ለዛ ነው የህዝባዊ እምቢተኝነትን በብዙ ዘርፍ ማምጣት ያስፈልጋል። ሳይለንትሊ ስርዓቱንም መግደል ይቻላል።
ነሰርሊ ልክ የዩኒቨርሲቲ ተማሪዎች እንዳደረጉት ወይ ሰራተኛው ነገ ወጥቶ በየመንገዱ በየአደባባዩ ማጥለቅለቅ ላይኖርበት ይችላል። ግን ለስርዓቱ ጉልበት የሚሆኑ ነገሮችን መንፈግ። እንዴት አንድ ክልል የገዛ ሀገር ውስጥ ልወር ነው ሲልህ እጅህን ሰብስበ ለግጥሚያ ከምሁር ከፊሎሶፈር እስከ ፕሮፌሰር የምትለው ሰው የወታደር ልብስ አድርጎ ቆብ አድርጎ ዱላ ይዞ እንዴት ይወጣል? ለአንድ ላበደ ፖለቲከኛ ተከትለ እንዴት ትወጣል? ኖ በማለት እኮ የትግራይን ጦርነት ዳሜጁን መቀነስ ይቻል ነበር። አትሊስት እሱን እንኳን ማድረግ አልቻለም። ስለዚህ በተለያየ መንገድ ለአገዛዝ ስርዓቱ ጉልበት የሚሆኑ ነገሮችን እቤት ቁጭ ብለህም በመከልከል ኃይል ልትፈጥር ትችላለህ። ሁለተኛ ለሚታገሉ ሰዎችም አቅም መስጠት ትችላለህ። እና ይሄ ያደፈጠው ከሳይለንት ይልቅ ያደፈጠው ማህበረሰብ ከሱ ውስጥ አድፍጦም ግን እንደው ምንም ቢመጣ አልነቃነቅም የሚል ሊኖር ይችላል። ግን ማጆሪቲው የሚያደራጀው የሚተማመንበት ብዙ ጊዜ የተቸገርነው ነገር በጣም በተደጋጋሚ ቢትሬ እየተደረገ እየተካደ የመጣ ህዝብ ስለሆነ ፖለቲከኞችን ማመን የእኛም ፖለቲከኞች ደግሞ የምንችክ ያለ ያደረጃጀት ነገር በቃ ነፍሳቸው እስኪወጣ ድረስ ወይ ሊቀመንበር ካልሆኑ ወይ ምናምን እንደዚህ አይነት ነገር በጣም ቦዘር ያደርጋቸዋል። ልክ ድርጅት ችግር የሚፈታ ይመስላቸዋል። ድርጅት አይደለም ችግር መደራጀት ነው ችግር የሚፈታው እንጂ የድርጅት ስትራክቸር አይደለም ችግር አይደለም። በጣም ጠቃሚ ነጥብ ነው። በጣም እኛ እኮ በስትራክቸሩ 6 ወር ፋይት ልታደርግ ትችላለህ ድርጅት ይዘህ ለመውጣት። አዎ ስለዚህ ያኔ ትዘገያለህ። አንተ ተደራጅተህ ጨርሰህ ከረባትህን አስተካክለህ ሊቀመንበር ምክትል ተባብለህ ስትመጣ ሰው በቃ ተወው ሊልህ ይችላል። እና መደራጀት ያስፈልጋል። መደራጀት ማለት ግን አንዳንዴ የኔፓሉ እኮ ሊደርለስ ነው የሚለው ሲቪል ዲስኦቢዲየንስ ሊደርለስ። ስለዚህ 1000 ሰው መሪ ሊሆን ይችላል፣ የግድ አንድ ሰው አይደለም። እና እሱ ላይ መስራት ከተቻለ ይሄ በጣም ትራዲሽናል ከሆነው የፖለቲካ ፓርቲ የመዋቅር አደረጃጀት ወጥተን ግን ተደራጅተን ህዝባዊ ንቅናቄው ከተጀመረ ይሄ አድፋጩ ማጆሪቲ ጆይን የሚያደርግ ይመስለኛል። እሺ፣ ሁለተኛዋ ያቺ የሶሪያዋ ሴናሪዮ የሶሪያው እሱ አሳድ ያው እንትኑ ኮንቴክስቱ የተለያየ ነው። የሴሪያ ጉዳይ እንድትፈርስ ቀድማ የተበየነባት ሀገር ስለነበረች ይሄ ገና 9/11 ጥቃት ሳይደርስ በፊት አንድ የአሜሪካ የሚድል ኢስት ጀነራል በኋላ ጡረታ ከወጣ በኋላ የተናዘዘውን ቪዲዮ ፈልገህ ካገኘኸው ስማው። ከ9/11 ከመከሰቱ ሳምንታት በፊት ከሚድል ኢስት ተጠርቶ ፔንታገን ውስጥ አንድ ሚሞ ተሰጠው እና እዛ ውስጥ በቀጣዮቹ ጥቂት ዓመታት ሴሪያን ጨምሮ 7 ሀገሮች ሚድል ኢስት ሱዳንን ጨምሮ ሪጅም ቼንጅ አት ኤኒ ኮስት መምጣት አለበት ፎር ዘ ኢንተረስት ኦፍ አሜሪካ እና ለሌላው እንትን ተብሎ በፕሮጀክት የፈረሱ ሀገሮች ስለሆኑ ብዙ አክተሮች ሴሪያን ለማፍረስ ቁልፍ ሚና የተጫወቱበት እንትን ስለሆነ ሰውየው በብዙ አቅጣጫ የተደበደበ እዛው ውስጡ ያሉ ታጣቂዎች እጅ ላይ የፕሮክሲ እንትን ነው የነበረው እና የኢትዮጵያ ሁኔታ በተወሰነ ደረጃ ነበሩ ፕሮክሲ፣ ግን በዛው ልክ ደግሞ ከሱ ጎን የቆሙ ኃይላትም ስለነበሩ አሁን ሞስኮን እና ኢራን እንኳ ብቻ ብንወስድ ኦልሞስት አሁን ዩኤኢ በኢትዮጵያ ውስጥ እየተጫወተችው ያለውን ሚና ይጫወቱ የነበሩ አርቲፊሻሊ ሊሆን ይችላል ፕሮፓፕ ያደረጉት እኮ ማለት ያቆሙት አገዛዙን ግን አቁመውት ነበረ። ተቃዋሚዎቹም አሁን ኢትዮጵያ ውስጥ እንዳለው በጣም የተሰነጣጠቁ ነበሩ። በዛውም ልክ ደግሞ አብዛኛውን ግዛት አይቆጣጠርም ነበር አገዛዙ አሳድ። ኢትዮጵያ ውስጥ ያለው እንደዛ አይነት ነገር ነው። የቆመውም በአገር ውስጥ በነበረው ቅቡልነት አልነበረም። ኢትዮጵያ ውስጥም ያለው እንደዛ ይመስለኛል። ዓለም አቀፍ ቅቡልነቱ ያው ቅድም ባልከውም ቅኝት የተሰራበት ስለነበር ኮምፕሊትሊ ወድቋል። ኦፍኮርስ አገዛዙም የፈጸማቸው ወንጀሎች ነበሩ። የአብይ አህመድም እንደዛ ነው። ሶ አሚን ልክ ነው። የሚለያዩበት ያው ምሳሌ ስታመጣ የሚለያዩበት ቁልፍ ነገር ምንድን ነው? የሴሪያ አማጺዎች ጀርባ የነበረው አይነት ኃይል
ኢትዮጵያ ውስጥ ያሉ የአማጺ ኃይሎች የዛ አይነት ባክ የመደረግ ነገር ስለሌላቸው ዊክ የሆኑትም ለዛ ነው። በነገራችን ላይ ረጅም ጊዜ የሚወሰደባቸው በአሳድን 11 ዓመት ወሰደባቸው እኮ ለነገሩ። ወሰደባቸው፣ ግን ቶታሊ ሀገሪቷን አፈራርሶ ምን ብሎ መፈራረሱ የሚፈለግ ነበር ፈርዛት ማተር እና የአሳድም ጠንካራ ኃይል ነበር። በዛ ላይ እሱን የሚደግፉትም ኃይሎች ቀላል አልነበሩ። የዛ አይነት የአደረጃጀት እንትን እኛ ጋር ብዙ የለም። ከዛ ይልቅ የአገዛዝ ስርዓቱ ብዙ ድጋፍ ያገኛል ከተባበሩት የአረብ ኤሚሬትም በሌሎች መንገዶችም በፋይናንስም በምንም እና አሁን ስቴብል አይደለም፣ ግን ስቴብል መስሎም የቆየበት ምክንያት በዚህ ሁሉ የፋይናንስ ክራይሲስ ውስጥ እነዚህ አቅሞች ስላሉት ነው። ይሄ አቅም ይቀጥላል የሚለው እሱ ላይ ነው። አሁን እሱን ነው ላነሳ የነበረው። ለምሳሌ የዩኤኢን ባህሪ ካየህ አሁን ቅድም የሳውዲውን ጉብኝት የሳውዲዎቹን ሹማምንት ጉብኝት አንስቼ ነበር እዚህና ሱዳን ላይ ያሉበት ግጭት የምታውቀው ነው። ሶማሊያ ውስጥ ያሉበት፣ ሊቢያ ውስጥ ያሉበት እና ያው አሁን ኢትዮጵያና ኤርትራ ውስጥም ደግሞ ከጀርባ ሆኖ እየተጫወቱት ያለውን ሚና የምታውቀው ነው። ዩኤኢ በባህሪው የሆነ ፈጣን እንትን ይፈልጋል ውጤት። ፈጣን ውጤት ባላገኘበት ደግሞ ዞር ሲል በብርሃን ፍጥነት ነው ዞር የሚለው ነገር እና ልክ ነህ። የዩኤኢ ከአሜሪካኖቹ ጋር መቀመጥ ሌላ ራሱን የቻለ እንትን አለው። የጋራ ሁለቱ ሀገሮች የሚወስዷቸው በአሜሪካ ተጽዕኖም ውስጥ ሆኖ የሚወስዷቸው ነገሮች የአፍሪካ ቀንድን ሁኔታ ሙሉ በሙሉ ሊቀይረው ይችላል። በዩኤኢ ጣልቃ ገብነት መጨመር ወይም መቀነስ ላይ ወር ጭራሽ መቆምም ሊሆን ይችላል። ስለዚህ እንደ አብይ አይነት ሰው ለምሳሌ ለሪጅኑ ለሁሉም ኢንተረስት ስጋት ከሆነ ሞር ለሱ የሚሰጠውን ድጋፍ በመቀነስ እሱን ኢሊሚኔት ማድረግ አማራጭ ሊሆን ይችላል። በተለይ ደግሞ ከኤርትራ ጋር የጦርነቱ ከተጀመረ የኢትዮጵያና የኤርትራ ጦርነት ብቻ ሳይሆን ሙሉ ቀጠናውን የሚሸፍን ግጭት ነው የሚሆነው። የአርኤስኤፍ በዩኤኢ መደገፍ የሱዳንን ጦርነት የሪጅን ጦርነት ስለሚሆን ሌላ እንትን ነው የሚይዘው። ስለዚህ ያኔ የዓለም አቀፍ በተለይ አሜሪካና እንደ ዩኤኢ አይነት ሀገሮች አብረው የሚወስዷቸው ነገሮች የሪጅኑን ፖለቲካ እንትን ሊያደርገው ይችላል። ከዛ ሁሉ በፊት ግን የኢትዮጵያን ፖለቲካ በአጭር ጊዜ ውስጥ ሊቀይር የሚችለው የኢትዮጵያ ይሄ ቅድም ያልነው አድፋጩ ህዝብ ቀድሞ እርምጃ መውሰድ ከጀመረ ሳይለንት ማጆሪቲ የማይደግፈው አብዛኛው ህዝብ ሲቪሊያን የሚቃወሙትን ህዝብ መሪ የተለየ ጥቅም ከሌላቸው በስተቀር ይዘውት አይቆዩም። ለምሳሌ ቅድም እንዳልነው እነ ሳዳምን ህዝብ እየደገፋቸው ያጠፉበት ኮንቴክስት ሌላ ነው። በኢትዮጵያ ሁኔታ ግን በዝምታ ብቻ ጥቂት ኃይሎች እየተፋለሙት አብዛኛው ህዝብ ዝም ካለ ዝምታውን ለአገዛዝ ስርዓቱ እንደመደገፍ አድርገው ስለሚወስዱት እሱን ማጠናከር ይቀላቸዋል ከማፍረስ። በጣም ጥሩ ጥሩ ነገሮች አንስተናል። በጣም ነው የማመሰግነው ያሬድ። እንግዲህ በተከታታዮቻችን ዘንድ የበለጠ እንዲነጋገሩ የበለጠ ሪፍሌክት እንዲያደርጉ የሚያስችሉ ነጥቦች አንስተናል ብዬ ያምናለሁ። ስለዚህ እንዲያ ስላደረግን በጣም አመሰግናለሁ። ለሁል ጊዜ መልካም ፈቃድህ፣ ለጊዜ ለሀሳቦች ሁሉ እንቀጥላለን እንዲህ እያልን መነጋገራችን። ለዛሬ ግን በጣም አመሰግናለሁ። እኔም አመሰግናለሁ ቴዲ። ያው እንቀጥላለን። ለውጡ ቶሎ ከመጣ ሌላ ነገር እናወራለን። እሺ ሳይሆን ቴምፖችንን ድምፃችንን ቀነስ አድርገን ሌሎች ደስ የሚሉ ወጎች እናወራለን፣ እናነሳለን። ይህን ጩኸታችንን አድማጮች እንዳይቀየሙን ትግል ነው፣ ለውጥ እንፈልጋለን። የተገፋ በጣም ያሳዝናል። የሚሰቃይ ህዝብ አለ። የህዝብን ስቃይ በዝምታ ማየት ቅድም እንዳልነው
ከሰውነትም ስለሚያወርድ ዝም አንልም። ከአገዛዙ ጋር መተባበር ነው ዝምታ። እና በትክክል ይሄ አሁን ኢትዮጵያ ውስጥ ያለው ሁኔታ በእውነት ለሰው ልጅ ለማንኛውም የሰው ልጅ ክብር የማይመጥን ገሃነም ነው ቤዚክሊ አብይ አህመድ ኢትዮጵያ ውስጥ የፈጠረው። እና ያ ከዜጎች ጫንቃ ላይ ቀንበሩ እንዲቀል ለማድረግ የበኩላችንን ነው ለማድረግ እየሞከርን ያለ ነው። አብራችሁን ስለቆያችሁ በጣም እናመሰግናለን።